ከብዶናል እኮ وانت مريم ወይ ጌታ አንዱም ከብዶናል። ደስ ይላል። እንትን አሉ እኮ የእንትን ጉባኤ ላይ እንዳይቀልዱ አንዱም ከብዶናል። እባክህ ሳታስበው በመገለጥ ነው የወጣው ካፍ። አንዱም ከብዶናል። አንዷም ማርያም ከብዳናለች። በጣም ደስ ይላል። ኢየሩሳሌም ጉባኤ ላይ ሄዱና ሪፖርት አቀረቡላቸው። ከዛን ጴጥሮስ ምናምን አረ እዚህ ህዝብ ለሌላ ሸክምና ጫናና አናብዛ እንትኖች ማለት ነው ከአሕዛብ ወደ ክርስትና የመጡ ሰዎች ያው በምግብ በተለያየ ጉዳይ ያው ሲከራከሩ ያው እነ ጳውሎስ ወደ ኢየሩሳሌም ጉባኤ ይዘው ሄዱ። አረ ያለባቸው ሸክም ይበቃቸዋል፣ ሌላ ሸክም አንጨምርባቸው ጌታ እንደዛ ነው ነገር ይው ጋይስ። ጉንፋን በጣም ይዞኛል። ሌላ ቀን ቢሆን አወራ ነበር። መልካም ደህና ቆዩልኝ። ለእግዚአብሔር ይማረ፣ እግዚአብሔር ይማረ። እረፍት ይፈልጋል፣ እረፍት አድርግ። ሌላው መድኃኒት ለጉንፋን አበሻ ሁሉ ዶክተር ነው። የማይነገር ነገር የለም። እኔ አልናገርም። እኔ አሁን ጌርሳም እኔ አሁን ወደ እስልምና አካባቢ ዞር ያለው እስልምና ላይ የሚሞግት የሚወያይ እንትን የሚል ሰው ካለ እስልምና ላይ ቤቴ ባይዘዌ አድናቂ ነኝ። ምንድነው ያቀረብከው ርዕስ? ማንም አይደፍረው ነው። መሐመድ እውነተኛ ነብይ ነው ወይ? በሱ አድንቄያለሁ። በጣም ደፍረህ ፊትህን እያሳየ እንደዛ መግባት። ኦፍ ኮርስ እንዲሰደብ አትፈቅድም። በጨዋነት እንዲሆን ትጠይቃለህ። ኮመንት እንዳይሰደቡ ግን መታችሁ ሞግቱ፣ ዲፌንድ አድርጉ። ምን ነካችሁ ብለህ የጠየቀው በተከታታይ የሆነ ካምፔን ጀምረህ ነበር እስከ ሴፕቴምበር ነው ምናምን ብለህ። አዎ አሁን እቺ 16ዋን ቀን በዛ ነው የተውኩት። አሁን ጾም ሲፈታ እመለሳለሁ። ፍልሰታ ይዛል ነው? ጾም እየጾምክ ነው? ፍልሰታ ገብተህ ይዘህ ነው? አመነን ያው ጾም ሲፈታ ላይቭ እስካሁን አሁን። ስለዚህ በይፋ ነው ኦርቶዶክስ የሆንከው ወይስ በድብቅ ነው? አይ አንዲ የሲስን ተውትና ከምን ነው የሚጾሙት? ሲስዬ ግን የምር ግን የኢትዮጵያ ሕዝብ ግን አልጾምምስ ቢል ሁሌ የጾም አይደል እንዴ? ራሱ የጾም አይደል እንዴ? ጠይቀው አልጾምም ቢልስ ቢፈታስ? አሁን ጾሙ ቢፈታም እኮ ያው ነው ለውጥ አለው ኢትዮጵያ ውስጥ። እንዴት ነው አንተ ቅርብ ስለምታውቅ ብዬ ነው። ባይዘው በጣም በነገራችን ላይ እኔ አካባቢ ያሉ በዚህ አጋጣሚ ዳጊሻ የምር በጣም ነው የሚጾሙት። የእውነት የሚጾሙት ከምንድን ነው የተባልከው? ምንድን ነው የሚጾሙት? ትናንት እንዴት ጾሙ እንደነበር ጾሙን ከጸሎት ጋር አድርገው ከስድብ ጋር ፈርሸው፣ ስማ ከስድብ ጋር ፈርሸው ሲጾሙ ነበር ትናንት። አዳምጧል ማለት ነው። አይ ሰማር እሱ ችግር የለውም ግን በደንብ አዳምጧል። ትናንት ገና ስትል በጣም ሲጾሙ ነበር። ትናንት ግን አይታላል። በጣም የትናንቱ በርትቶባቸው ነበር። እንደ ትናንት ኢሳይያስ 58 አንብቡ በላቸው። ስለምን ጾምን ስለምን ጸለይን አንተም አልሰማንም ትላላችሁ የሚለው ኢሳይያስ 58 እኔ የምፈልገው ጾም ይሄ ነውን ብሎ የሚዘረዝረው አለ። አለበዛ በከንቱ ትጾማላችሁ ነው የሚለው ብራዘር። እንደውም እንዲህ አይደለምን በሚለው ውስጥ የእህል ውሃ ጾም እዛ ውስጥ አያካትትም። በውስጡ የለም ማለት አይደለም። ያመጻን ጾሙ ማርያም እንድትገለጥ ነው አይደል? እንደዛ መሰለኝ። ፍልሰታ እሱም ልጠይቀው ነበር። ፈልሳለች ወይ ልለው ነበር። ስለተገለጠች እኮ ለኛም ትገለጥልን ብለው ነው የሚጾሙት። ጾሙት ሐዋርያቶች እኮ ነው የጾሙት እንድትገለጥላቸው አይደል? ለቶማስ ስለተገለጠችለት እኛ እንዴት ነው ያልተገለጠችልን ብለው እኮ ጾም ጸሎት ይዞ ነው እንድትገለጥላቸው። የሐዋርያትም ጾም የሚባለው ይሄ ነው እንዴ? ታዲያ ሐዋርያት ጾም የሚባለው እኮ ይሄ ነው። ሐዋርያቱ ልክ ለቶማስ እንደተገለጠችው ለነሱም እንድትገለጥ ማለት ነው። አዎ አለኝ መጽሐፉ። ኦኬ አረ የማይለው ነገር እኮ የለም እኮ እንትኑ ሰራይ ምናምኑ ሊቀ ዲያቆን እስጢፋኖስ እና እኮ ኢየሱስ ክርስቶስ ቄስ ሆኖ እኮ መቶ እንትን ብሏል እኮ ቀድሶላታል፣ ቅዳሴ አቀርቧል። እንደገና ደግሞ ስጋ ወደሙም እንትን አድርጓል፣ አሸር አድርጓል።
ስጋው ደግሞ አሸር ተደርጓል ተቀንተን ብሏል በሬሳው ላይ ማለት ነው አይደለም ጌርሳ አረ ኦርቶዶክስን አረጃ ጠናችሁ እውነት ያ አለ መጽሐፍ ሲሶ አለኝ ጌታ ኢየሱስ ክርስቶስ መጥቶ ቅዳሴ ያደረገ ጾመ ሐዋርያትና ያውን የጾም ይለያያል እሱን አላውቅም እሱ ይቀርታ እኔ ግን ባይዘው አንዳንዶቻችሁ በእውነት እኔ አሁን የተረዳሁት ኦርቶዶክስን ትንሽ እንኳን አንዳንዴ ለመሞገትና ለመከራከር ትንሽ ብታጠኑት እናንተን ብትሉ አሪፍ ነበር። አጠገቤ መኪናዬ ውስጥ ያለው የኦርቶዶክስ መጽሐፍ ቁጥር ላሳይህ። እዚህ አጠገቤ አይደለም አሁን ጾሞቹን ራሱ አሁን ለምሳሌ አሁን የሐዋርያት ጾምና ቢያንስ 4 መጽሐፍ አለኝ ብራዘር። በጣም ከባድ የኔ መድለተ እንትን አለኝ መሎተ ቅድም ወንድማችን እውነቱ እንትን ሲል የነበረው እንደገና ደግሞ መሎተ ጽድቅ እንደገና ደግሞ ከፍቼ ላሳየ ይችላልኝ እንደገና ደግሞ ማን ነው አራት አይናው ደግሞ አሪፍ መጽሐፍ ነው። የሱን አሪፍነት የጥልቅ መጽሐፍ ነው። ምን መሰለህ እስልምና ላይ ሲሲዬ ከሰማ እስልምና ላይ እንደሆነ እስልምና ማትቀበለው አንተ እስከ አንድ ምክንያት ብቻ ነገር አንድ ምክንያት እስልምና ማትቀበለበት አንድ ምክንያት ብቻ አስተኝ በአንደኛ ለምሳሌ በስላሴ ስለማመን ኦኬ በስላሴ ስለማያምኑ እስላም አትሆንም አንዱ ምክንያት በስላሴ ስለማያምኑ ችግራቸው እቺ ብቻ ብትሆን ችግራቸው እና ባያስተካክሉ በአንድ ምክንያት ብቻ ስለማትሆን ማለት በአንድ ምክንያት ብቻ እንዴ ካላስተካከሉ እኮ እንዴ የነሱ መንገድ ወደ ሰሜን ነው የኔ መንገድ ወደ ደቡብ ነው። አሁን ስማኝ እንግዲህ በአንድ ምክንያት ብቻ ስለማትሆንበት ጉዳይ አለ እሱም ስላሴን ስለማይቀበሉ እውነት ነው በአንድ ምክንያት ለምሳሌ እስልምናን ብታውቀው ኑሮ እኮ አትወጣም ነበር አትገባም ነበር የሚባል ነገር የለም። አንድ ይበቃኛል የዛን እምነት ላለመከተል ቆይ ስቴትመንት ልጨርስ አንዴ ኦርቶዶክስን ሳላውቃት ኦርቶዶክስ አልሆንም ሳላውቃት በአንድ ጉዳይ ብቻ ስታካገኘዋት በአንድ ወሳኝ ጉዳይ ካገኘዋት ወሳኝ በአንድ ይሄ ዝም ብሎ ቀኖና ምናምን አለማወራ በአንድ አሁን ባወራው አይነት በነገረ ስላሴ ላይ ስታካገኘዋት መቼም ኦርቶዶክስ አሉ አንድ ይበቃኛል ኦርቶዶክስ ላለመሆን የግድ ስለማታቋት ነው ብታቋት ፍቅሯን ብትቀምሱ ሳትመረምሩ መጽሐፏን ሳትሉ የሚባል ነገር መጽሐፏን ሳልመረምር ሳላቃት ኢግኖራንት ሆኜ መሀይም ሆኜ ነገረ ስላሴ ላይ ከሸፈጠች አለ ኦርቶዶክስ አሉ በአንድ እኮ ነው ማወራ በአንድ 10 አያስፈልገኝም መጽሐፍቷን መንበብ አያስፈልገኝም ቤተክርስቲያኒቷን ማወቅ አይጠበቅብኝም አየህ ጠይቀውኝ ማልመልሰው ብዙ ነገር ሊኖር ይችላል ያልተረዳሁት እሱን ሁሉ ሳላቅ አንዷን ከሳቱ ይበቃል ነው እና እቺ ማምለጫቸው ነች ብታቋት ኖሮ አትርቁም ነበር አትወጡም ነበር አያስፈልገኝም ማወቅ ወሳኝ ነገር ላይ ተሸፈጠች የኔ ፖይንት ምን መሰለህ ልክ እኮ ነው አሁን ለምሳሌ እስልምና ላይ ንጽጽር የሚሰሩ ሰዎች አሉ አሁን ክርስቲያን ሆኖ እነ ዳኒ እነ ቃሌ ከኦርቶዶክሲያንም እስልምና ላይ ንጽጽር የሚሰሩ ሰዎች አሉ እኔ አሁን ያልኩት ምንድነው የእምነቱ ተከታይ ከመሆን አንጻር ሳይሆን ለምሳሌ አሁን ወንድማችን ጌርሳ እኔ እስከማውቀው እዚህ 3 ዓመት ሆኖኛል ጌርሳ ምን ሳውቀው 3 ዓመት ሙሉ ኦርቶዶክስ ላይ ነው ንጽጽር የሚሰራው 3 ዓመት በዚሁ ንጽጽር እየሰራ ቢያንስ ንጽጽር የምሰራበትን ቤተ እምነት ባታምንበትም ባትከተለው ለምሳሌ ኦርቶዶክሲያን ምንድነው የሚያምኑት ምንድነው የማያምኑት የሚለውን ነገር ማወቁ በራሱ ጉዳት የለውም እና ብታውቅ ያልኩት ለምሳሌ ቆልንገር አሁን የኛ ዋናው ነገር ጴንጤዎች ጋር ዋናው የሚባለው ነገር 5 ሶላዎች ነው አይደል እንዴ 5 ሶላዎች ልክ ነኝ ኦኬ ልክ 5 ሶላዎች 5 መሆናቸውን ሳታቅ ዲቤት የምትገባ የምትከራከር የምታስተምር ስለ ጴንጤ የምታወራ ኮንክ ታሳፍራለህ አታሳፍርም አትሊስት ቁጥራቸው ዲቴሉን አታወቅ ከ5 እጠራለሁ ብለህ 3 ልጠራ ትችላለህ 5 አትሊስት መሆናቸውን ሶላዎቹን ማታቅ ዲቤት የምትገባ ሰው ብትሆን ሼም ነው አይደለም ሼም ነው ስለዚህ ሼም ስለሆነ ነው አይደል ስግደት ለእግዚአብሔር ብቻ ብላችሁ ሶላ ብሎ ልደት ዲቤት ሲጠራ የተበላው እዛ ጋር ሶላዎቹ ቁጥራቸው ስንት እንደሆኑ እንኳን ያውቃቸው 6ኛ ሶላ ጨመርልን አይደል ጴንጤን ወቋት ወንጌላማኞችን ወቁን ምንለው ለዚህ ነው ብታውቋት ፍቅራችንን ብትቀምሱት ኖር አትወጡም ነበር ምንለው ለዚህ ነው ቁጥሩን እንኳን አታውቁም እኮ ይሄ እኮ በጣም ሲሪየስ
ውድቀት እኮ ነው። ሲሪየስ መበላት እኮ ነው። ሲሪየስ አሁን ብዙ ነገር ልትሳሳት ይችላል። ዳጊ የማያውቀው ነገር ብዙ እንዳለ ልደት የሚያላወቀው ነገር ይኖራል። አሁን ስም ስለጠራው ይቅርታ፣ ግን ወሳኝ ነገር ነው። ዶግማ ላይ የቀጠፍክ ይሄንን እንኳን የምትከራከረውን ሰውዬ ሳታውቅ ቤተክርስቲያን ሳታውቅ ወጣቸው ማለት አይቻልም። እኔ አይ ሜድ ማይ ፖይንት ይበቃኛል። ደግሞ እንዳላስቀይመው ልደት ካለ እግዚአብሔር ይመስገን ዳጊ እንደዚህ ስላሳከው ደስ ብሎኛል። ጉንፋን ሳቅ ይወዳል። ሲሳይ ሳቅ ነው ስራው። እሱ ሪላክስ ማድረግ ይወዳል። ቢያለቅስ እንኳን የሚያምነው የለም ታውቃለህ። ቢያለቅስ የሚያምነው የለም። አንተን ባይዘዌ በጣም በዚህ አጋጣሚ ኔቸሩ ከሆነ ምንም ችግር ኔቸሩን ማንም ሊለውጠው አይችልም። ባይዘዌ ጴጥሮስ ጳውሎስ መሆን አይችልም። በአካል ብታገኘኝ ራሱ በጣም ነው የምስቀው እኔ። ላፍተር ጥሩ ነው፣ ግን መለየት አለበት። የሚሳቅበት አለ። አሁን ለምሳሌ ይቅር የሆነ ሰው አንተ የምታውቀው ሰው የሆነ ሰው ሲሳደብ ስቀሃል፣ ቤት ከት ብለህ ስቀሃል እና ማስቆም ነበረብህ። እኔም ብሰርበኝ ራሱ ስቃለሁ። ኖ እኔ እንደዛ አላስደረግም። እንደዛ አይነት ልመርቅለት ጥሩ ያልሆነ ስም ሲሰደብ መሳቅ የለብህም፣ ማስቆም አለብህ። ትከበራለህ። ጌርሳም ታላቅ እያከበር አይደለም። እኔ ልመርቅለት ለሲሳይ ነገረ ስላሴ ስላለኝ ማለት ነው። ነገረ ስላሴን ለመሞገት ገድል ብከፍት ምን ችግር አለው? አይደለም ገድል የሃይማኖት የክርክር መጽሐፍ አይደለም ዳጊ። ነገረ ስላሴን ለማስረዳት ገድል ብከፍት ችግር አለ? ምን ችግር አለ? መጽሐፍ ቅዱስ እያለ ለነገረ ስላሴ ገድል ለመሄድ ዳጊ ፌር ነው? እሺ ሚዩት አርግ ሲሳይና ጉድን ስማ። ሚዩት አርግ። ኧረ ዳጊ ከኔ ሚዩት አርግ። አንተ እንዳትሰደብ ነው። አንተ የለህበትም ለማለት ፈልጌ ነው። ወይ አስወርዱት እና አስገቡት። ቆይ አሁን ይውረድ። ቆይ ማስወረድ ለመሰለ እንዳይነኩ ስለምፈልግ ነው። ጥሩ ሰው ስለሆንክ እንዳይነኩ ነው። ነገረ ስላሴን ለማውራት ገድል አይከፈትም መጽሐፍ ቅዱስ እያለ አለ ሲሳይ። እውነቱ ነው። ሲሳይ እኮ እውነት ነው የሚያወራው። እችን ሄደ ለአኬ ንገረው መኪና ውስጥ ቁጭ ብሎ ስለ ነገረ ስላሴ አካል አላቸው የላቸውም ሲባል ከገድለ አባ ዘጋስጫ ላሳያችሁ ብሎ ነገረ ስላሴ ሊያብራራ የከፈተው ማነው? አሁን በሌለህበት ስለሆነ ምንም አይልህም። አኬ አስወጥቻለሁ እኔ። አንድ ሰው አይነካም። አሁን አስገቡት በቃ። በሌለበት የተወራው አሁን ይገባ ሲሳይ። እንደዚህ ነው። ሳታውቁን እኮ ስለወጣችሁ ነው። ከወንጌል አማኞች ብታውቁት ኖሮ ፍቅራችንን ብትቀምሷት አትወጡም ነበር። አትችሉንም። በኦርቶዶክሳውያኖች ይቅርባችሁ። እኛ እውነት ነው የያዝነው። እኛ ንግድ አይደለም የያዝነው። ኢየሱስ የሚያድናል ከሌ የሚያድናል ቢል ንግድ ውስጥ አልገባንም። በቃ ኢየሱስም ካዳነ ሌላ ለምን ፈለግከው? በቃ ሸቀጥ ስለሆነ ነው። ንግድ ስለተፈለገ ነው። በከሌ ስም መብላት ስለተፈለገ ነው። በቃ እና ይሄን አሁን ሲሲገባ ሰማንታ እግዚአብሔር ያክብረ ሲሶና አክብረ እንትን ማለት አሁን አክሴፕት አድርጌዋለሁ። በሌለበት ነው ማን ይነካዋል? እኔ ጥንቃቄ ይገርመኛል። በቃ እንዳይሄዱበት አውርተው መናገር ጥሩ ነው። እኔና ዳጊ ዘሞስት ሪስፔክትድ ፉል ወንድማሞች ነን። አይ ነው እኔ አላስነቀም። ሲሳየንማ አላስነቀም። ትቀልዳለህ። በሌለበት ብኖር ኖሮ ትለዋለህ። አሁን አንተም ትላለህ እኔ ብኖር ኖሮ አልናገርም ነበር። እኔ ጥያቄ ሳይሆን ለምሳሌ አባ ዘጊዮርጊስ ዘጋስጫ እንትን ነው ገድል ነው እንደሱ ነገር እኔ እስቲ ስለማላውቅ ምን መሰለህ ያሳቀኝ ገድለ አባ ብሎ ነው የጀመረው። ሲጀምር ራሱ ገድል መሆኑን ተናግሮ ነው የጀመረው። ከገድላቸው ነው ያነበበው። አሁን የማነበው መጽሐፍ የሚገኘው አለ ልክፈትልህ ቪዲዮ ከገድለ ብሎ ነው የጀመረው ራሱ። እንደው ዝም ብሎ ዘጋስጫ እንኳን ቢል እኔ ፒክ ያደረኩት መጽሐፍ እንትናቸውን ነው እንኳን እንዳይባል ነገሩ ኤክስፖዝድ ሲሆን ገድለ ብሎ ነው የጀመረው። ከፈለክ አሰማኝ ካልከኝ አሰማኝ። ያው አንተ በሌለብህ ላውራ ብዬ እኔ ባለውበት ላሰማህ ቪዲዮን። እሺ አንዴ ቆይ ታች ነው ፈቅጄ ስለሆነ እኔ ራሴ ፈቅጄ ስለሆነ ገድለ ሲል በቃ እዛ ጋር አልቻልኩም። በቃ እሺ ሲፈልጉ ገድል መከራከሪያ ዶግማ ማስረጃ ይሆናል። ገድል ቅድም እንዳሰበው ወንድማችን እሱን እያዘጋጀ ቅድም ሲሶ ምን አለ በገድላት ለሃይማኖት እንትማያ ቆይ ልንገርህ እሱን እንደሚሆን ልነግርህ ነው። ቆይ አዳምጠኝ። ዘቤ እና ዘማርያም ሌሎችም አክቹዋሊ መጀመሪያ ላይ ዲበኩሉ ብሎ ነበር። በኋላ ላይ አልተቀበልም ማለት ጀመረ እንጂ መጀመሪያ ላይ ገድላትን ካልተቀበላችሁ ማንም ኦርቶዶክስ መሆን አይችልም ብለዋል። ይሄንን ብለዋል። ስለዚህ አክቹዋሊ መጽሐፍም አለ
የመጽሐፍ ቅዱስ ልጆች ናቸው ይላል። ገላት ወይም ደግሞ አዋልድ መጽሐፍት የመጽሐፍ ቅዱስ ልጆች ናቸው ተብሏል። የመጽሐፍ ቅዱስ ልጆች ሆነው ለምንድን ነው የማትቀበል? አንተ ልጆችን አትቀበልም እንዴ? ስለዚህ ገላትን ለመከራከሪያ አታድርጉ ማለት የማይሆን ነገር ነው። እንዲሁ ሲጨንቅ የጨነቀ ዕለት ነው። አሁን ምን ያደርጉናል መሰለ ሲሶ እንዲያቆሙ የምትነግረንልን በመጽሐፍ ቅዱስ እንወያያቸው አባቶች ምናምን ይላል። አሁን ትላንትና መጨረሻ ላይ የማንን ያመጡት የጀስቲን ማርቲር ነው። ጥምቀት እንትን ይላል ብለው መጨረሻ ላይ ልጁ አመጣ እና ኦኬ አልኩኝ። በ3ኛ ሴንቸሪ በስተቀር የለም። በሁለተኛ የህፃናት ነው የመሰለኝና ለካ ጀነራል ጥምቀት ነው ያደረገው። ኦኬ ብዬ ተቀብዬ ይችን ልጨርስ እና የጀስቲን ማርቲርን አመጡ። ፈርስት አፖሎጂ ነው ኒው አድቨንት ላይ ታገኙታላችሁ ቻፕተር 61 እና ልክ በእጁ ደብቆ ከዚህ በፊት ዳጊ ሲወያያቸው በእጁ ደብቆ ዮሐድ እንዳቀረበው ሁሉ ትላንትም እንደዛ ነው ያደረገው። ፈርስት አፖሎጂ ቻፕተር 61 አንብቡት። የወንጌላውያንን አማኞችን ነው የሚደግፈው። ምክንያቱም ጀስቲን ማርቲር ምንድነው አንድ ሰው ከመጠመቁ በፊት 4 ነገሮች ማድረግ አለበት ይላል። አንደኛ ማመን አለበት፣ ተሰብኮ ማመን አለበት። ሁለተኛ ንስሐ ገብቶ ከኃጢያቱ መንጻት አለበት ይላል። ሶስተኛ መጾም አለበት ይላል። አራተኛ መጠመቅ አለበት ይላል። ከዛ እኔ ጥያቄ ያለኝ የራሳቸውን ትምህርት የሚያፈርስ ነገር ነው ስላቸው 2 ጊዜ ያስወረዱኝና መጨረሻ ላይ አላስቀበማሉኝ። ደብቆ የሚፈልገው መጠመቅ አለበት የሚለውን ብቻ ነው ዮሐድ ያነበበው እና መጽሐፍ ቅዱስ ብቻ ስንላቸው አባቶች ብለው ይሄዳሉ። ወይም ሌላ እናንተ መጽሐፍ ቅዱስ ብቻ አማኞች ናቸው። ኦኬ ሌሎች መጽሐፍቶች እናምጣ ስንላቸው ደግሞ አይኛ መጽሐፍ ቅዱስ በመጽሐፍ ቅዱስ ነው የምንፈልገው በመጽሐፍ ቅዱስ ይላሉ። ግራ ተጋብተናል። ይሄንን ነገር እንዲያስተካክሉ ወይ መጽሐፍ ቅዱስ ፕላስ ይበሉ ወይም መጽሐፍ ቅዱስ ብቻ ይበሉ። መጽሐፍ ቅዱስ ብቻ ስንላቸው ወደ ሌላ ይሄዳሉ። ኦኬ ሌሎቹን ብለን ስናመጣ እኛ መጽሐፍ ቅዱስ ነው የምንፈልገው ይላሉ። ፊሊፕ ፍላፕ ማድረጋቸውን ያቆሙ። ፊሊፕ ፍላፕ አታድርጉ በላቸው። እንደዚህ ብለ ነገራቸው። ስታፕ ፊሊፕ ፍላፒን በላቸው። ስታፕ ፊሊፕ ፍላፒን በላቸው። እስቲ ሲጀምር እንደዛ ብሎ ነው የጀመረው ብለህ ነበር። ያው ሐሳቡ እንድታገኘው ይሄ ነው ቪዲዮ ታውቀዋለህ። ይሄ ነው ቪዲዮ ገድል ያለበትን እስኪ እንስማው። በእናትህ ገድል አላለም። ድምፁን ከፍ አድርገውና ጉንፋን ቪዲዮ ማለት ላለፈው ውስጥ ሁለቱም አካላት እንዳሉት እናምናለን። 318 ሊቃውንት ተናግረው አባ ጊዮርጊስ በነበረበት በአንድ ወቅት ላይ አንድ አይሁዳዊ ይመጣና የእግዚአብሔር ደረቱ ወዴት ነው ጀርባው ወዴት ነው እያለ ይከራከር ነበር አንድ አይሁዳዊ እና በዛ ወቅት ላይ አባ ጊዮርጊስ ዘጋስጫ አንድ መልስ ሰጥቶ ነበረ። አሁንም ማነበላችሁ ክፍል ገድለ አባ ጊዮርጊስ ዘጋስጫ 6:4 ላይ አለ። እንዲህ ብሎ ገድለ አባ ጊዮርጊስ ዘጋስጫ ላይ አሁን ማነበላችሁ ገና እኮ ክርክሩ ሲጀምር ማለት ልድገም ውስጥ ይቆይ ገና ሲጀምር ሲያብራራ ገድለ ብሎ ነው የጀመረው እንጂ ቆሮንቶስ ላይ እንደሚናገረው ነገረ ስላሴ አሁን ምን አለ ሲሳይ እንዴ ደግሞ ስላሴን ለማስረዳት ባይብል እያለ አለ እቺ ቃል የተጠቀመው ሲሳይ። አዎ ባይብል እያለ ለምን ገድል ጋር ተኬደ? እንድድገመው እንግዲህ ቆሮንቶስ ምናምን ካለ በኋላ መጨረሻ ላይ እንደ ማጣቀሻ ገድል እንኳን ቢያስገባ ጥሩ ነበር። ሁለቱም አካላት እንዳሉት እናምናለን። 318 ሊቃውንት ተናግረው አባ ጊዮርጊስ በነበረበት በአንድ ወቅት ላይ አንድ አይሁዳዊ ይመጣና የእግዚአብሔር ደረቱ ወዴት ነው ጀርባው ወዴት ነው የታሪክ ፍሰቱ ግን አየቆ እዚህ ጋር አንድ መልስ ሰጥቶ ነበረ። አሁንም ማነበላችሁ ክፍል ገድለ አባ ጊዮርጊስ ዘጋስጫ 6:4 ላይ አለ። እንዲህ ብሎ ክፍል ገድለ አባ ጊዮርጊስ ዘጋስጫ 6:4 ላይ አለ። እንዲህ ብሎ መለሰ አባ ጊዮርጊስ እግዚአብሔር ደረቱ ወዴት ነው እያለ ያብራራል። እሺ ለማንኛውም ሲስ ምን እንዳትናገር ሲስ አጥፋ ማይከን ምንም እንዲሉ ስለማልፈልግ አንተ ባላንስ ለመሆን እየሞከርክ ስለሆነ ከወዳጅ አላጣላም። እኛ የሆነ ነገር ካልን መረጃው አለን። ቆይ የሆነ ነገር ካፌ ከወጣ መረጃው ሲኖረኝ ነው ካፌ የሚወጣው። ብዙ ጊዜ ጌታ ይረዳኛል። ልሳሳት ከቻልኩ እንግዲህ ይቅርታ ጠይቃለሁ። ሶፋር ግን እግዚአብሔር የረዳኝ ነገር ምንድነው ባለ መረጃ ብቻ ነው የማወራው። የሆነ ስም አላጠፋም፣ ያላለው ነገር አላወራም። ገድልና ድርስ ማን ነው ነገረ ስላሴን ምን ስትሆን አገናኝኸው? ምን ስትሆን እንዴት ገድል ትጠራለህ? ስለ ነገረ ስላሴ ለማብራራት ነው ጥያቄያችን። አየህ ይጠራል ማለት ነው። ሲጨንቅ ገድል በነገረ ስላሴ ላይ በዶግማ ላይ ራሱ ይጠራል። ለምሳሌ ኤርሚያችን ወንድማችንን ጠራው ለዲቤት ማን ወንድማችን መዝሙረ ያሬድ በጣም ማከብረው ሰው ነው። ትምህርቱን የሚያምንበትን ባለስማማም ጨዋ ሰው ነው። አይ ሪስፔክት ጥሩ ነው። ዲቤቱን ሲጠራ ምን አለ?
በነገረ ድነት አለ እንድንወያይ ቪዲዮውን አሳይን ካልከኝ አሁንም አውቄ ነው የምናገረው መረጃ ባለኝ ነገር ነው የማወራው። በነገረ ድነት እንወያይ አለና ጠራውና በነገረ ድነት ከፈለክ ካለው ድርሳንም ገድልም ይዘህና እንዴ ነገረ ድነት ያወራሉ እንዴ? ድርሳንና ገድላት ማስረጃ ይሆናሉ እንዴ? በነገረ ድነት አይደለም በነገረ ድነት ጉዳይ ይቅርና በገድላትና ድርሳናት እኮ አንከራከርም ብላችሁ ነበር ረጅም ዓመት ኦርቶዶክሳውያኖች። ለሲሳይ አይደለም ማወራው። አሁን የሁሉ ወሬ ሲሳይን አይመለከተውም። ባይ ዘ ወይ ምንም በማያገባው ነገር ነው እየሰማ ያለው። ለእናንተ ነው የምነግራችሁ፣ ሐሜትም አይደለም እውነት ነው ብላችሁን አልነበረም ወይ? ድርሳን ስናን ይኸው እንግዲህ መጣ ከድርሳን ውጭ ያቁም እስኪ ወንድ ከሆንክ በመጽሐፍ ቅዱስ ምናምን ትሉናላችሁ። እኛ ደግሞ አይ እናንተ መጽሐፍ ቅዱስ ብቻ አማኝ አይደላችሁም፣ ሁሉንም መጽሐፍ ነው የምታምኑት። የማታምኑት የለም ወይ ካለ ንገሩን። አውገዘነዋል ካላችሁ፣ ካላወገዛችሁት እንከራከር። ኖ ኤርሚ በቃ ያለ ገድል አያውቅም ምናምን ትላላችሁ። እሱን አሳያችሁ ዲቤቱ ጊዜ የዛን ጊዜ። እሺ አሁን ልቀጥል። አሁን ምንድነው እንዲህ ነበር ረጅም ጊዜ ስትሉን ነበር። ገድል ሲከፈት አንወያይም ትሉ ነበር። አሁን ወደ መጨረሻው ላይ ልደትም ነው ይህንን አይነት ጥሪ ያደረገው። ተሳስቼ ከሆነ እታረማለሁ። ልደትም መዝሙር ያሬድም የፈለግከው መጽሐፍ ይዘናሉ። የፈለግከውን እንዴ ልትከራከር? አዎ ልከራከርበት። እንዴ መከራከሪያ እኮ አይሆንም ብላችሁን ነበር ባለፈው። ቦርናጌን የሚባል ልጅ ጋር አንድ ቀን ሲከራከር ላይቭ እሰማዋለሁ። ታምረ ማርያም ከፍቶ መዝሙር ያሬድ። እንዴ ታምረ ማርያም ወደ መጨረሻ ላይ ዶግማ ሆነ እንዴ? እንዴ እንትን ሆነ እንዴ? ላይክ መከራከሪያ መጽሐፍ ሆነ እንዴ? እሺ አኬ ወንድማችን መጣ። የት ኤርሚ ቤት ምን ሊከራከር? በሰዓታት እንዴ በሰዓታት መከራከር ይቻላል? አንከራከርም ብላችሁ እኮ ነበረ። በአዋልድ መጽሐፍት አንከራከርም ብላችሁ ነበር። አኬ ምን ነካ? አይ እሱማ እነሱ ከተከራከሩ እኔ ስለምን ይቅርብኛሉና የተወደዱ ደግሞ መምህር በረከት የሚባሉ አሉ። እሳቸው ደግሞ በምን ሊከራከሩ ነው ስንል በድርሳን ምን ድርሳን ይከፈትሉት? ድርሳነ ሰንበት ክፈተው። እሺ ገጽ እንትን ላይ እንትን ቅልጥ ያለ ክርክር። ግራ እኮ አጋባችሁ። አቋም ይኑራችሁ። ለዶግማ ይኸው ነገረ አባ ማነው ገድለ አባ ዘጋስጫን የምትከፍቱ ከሆነ ለስላሴ ትምህርት ለማብራራት እሱን ይደግፈኛል የሚል ሀሳብ ከዛ ላይ የምታነሱ ከሆነ እኛ ስናነሳም ጹሙ አትበሉን። ከዛ ይሄ ነው እንግዲህ ሪስፔክትፉሊ የምንነግራችሁ ነገር። ፌር ሁኑ ነው። አሁን እየሰደብናችሁ አይደለም። ፌር ሁኑ። ምክንያታዊ ነን እኛ። ስታረጉት ስላየን ነው። እናርገው ስንላችሁ አንዳንድ ጊዜ ተሸሹታላችሁ። በዛ ከተኬደ ችግር ስለሚያመጣ አንዳንዴ ደግሞ ይዘህና ትላላችሁ። እንዴት ይሆናል? አቋማችሁን ንገሩን እኮ ነው እንጂ they have all right ከፈልጉ አንከራከርም ካሉ አንከራከርም ነው። ማን እጃቸውን ጠምዞ መከራከር ይችላል? አሁን ግራ የገባን እሱ ነው። ትናንትናው ቅልጥ ያለ ክርክር ነበረ። ማን ቤት ነው ያ ልጅ ቤት? ምንድን ነበር የተከፈቱት መጽሐፍቶች መጀመሪያ ላይ ሲወሩ የነበሩት? ገድላት ድርሳናት ናቸው። ዳጊ ያልገባኝ እሱ ግሎሪ እሱ እንትን ፕሮቴስታንት ህቅበተ እምነት የሚሰራ ነበር አይደል? እኔ ብዙ አላውቀውም። ወደ መጨረሻ ላይ ተቀይሯል ወደ ኦርቶዶክስ ምናምን አሉ። አይ ባይዘው እኔ ያውቀዋለሁ። ጌታ ምስክሬን እንትን ነው አታስቀይር። እኛ ማንም ይሁን ልጁ የፈለገው መሆን ይችላል። አንቺ እንዲህማ አታስፈታ። ኧረ ሲሳይ እኔ በእድሜ ከተማ ልጅ ነኝ ወይ ተነክቷል። ይኸውልህ ዳጊ ሁለት ነገር በ10 ሰከንድ ልጨምርልህ። ሲሶ ተነክቷል። ሲሳይ ከሰው ጋር መኖር የሚችል ማለት ሲሳይ ሁለት ነገር አብረህ ሄድ። አሁን ባነሳው ቆይ ሲሲያ እንዴ ሁላችንም እንወደዋለን። ዳጊን በጣም የምንወደው የተባረክንበት ወንድም ነው፣ ምንም ጥርጥር የለውም። ሁለት ነገር፣ አንደኛ አልከራከርም አሉ በገድላት የሚለውን መጽሐፍ ቅዱስም የ2000 ብለዋል፣ እሱንም ረሳው። ሁለተኛ ደግሞ አባ ጊዮርጊስ ዘጋስጫ በአንድ ነገር ከኛ ጋር ይስማማሉ። ከኦርቶዶክስ ሚሌኒየምን ያምናሉ፣ 1000 ዓመት መንግስት ያምናሉ። ምናልባት ዳጊን ካልደረስክበት አባ ጊዮርጊስ ዘጋስጫ 1000 ዓመት ከክርስቶስ ጋር እንደምንነግስ ያምናሉ። ኦርቶዶክሶች የማያምኑትን ማለት ነው። ቀጥል። ጭኔ ጨረስኩ። እዚህ በላይ ምን ልበል? የወዳጁ ስም ግን እንዳላጠፋው ሲሳይ አይቷል። በውሸት ስሙ እንዳላጠፋው ሲሳይ ድርሳናት ገድላትና ድርሳናት እውነት የላቸው ማለት አይደለም። እውነት አላቸው። በጣም ለክርስትና ህይወት አይጠቅሙም ማለትም አይደለም። ለክርስትና በጣም እንደሚጠቅሙ ሲናገሩ ሰምቻለሁ። እኔ በቤቴ ተናግሬያለሁ። በቅርቡ እንግዲህ ፎር ኢንፎርሜሽን ዳጊ ልንገርህ፣ በቅርቡ የዛሬ 1 ወር አካባቢ ይመስለኛል በቀሲስ ታምራት ውቤ የተጻፈ ትርጉም ነው እንትን ነው ራእየ ኒፎ የሚባል ስለ ኒፎን የተጻፈ ገድል መጽሐፍ ምርቃት ላይ ራሱ ነበርኩ። መጽሐፉን የተወሰነ ገጾችን አንብቤያለሁ። በጣም በቃ እንትን ነው እንግዲህ በጣም ገድላትና ድርሳናት አይጠቅሙም አትልም። ኦርቶዶክስ ተዋህዶ አይጠቅምም እኮ ብቻ አይደለም ኦርቶዶክስ አለች፣ መጽሐፍ ቅዱስ ናቸው አለች እኮ። ምን አለች መሰለህ? በመምህሯ በኩል በዶክተሯ በኩል ምን አለች? ለክርስትና እኔ አሁን ለምሳሌ ባይዘዌ እሱ መጽሐፍ አሁን ዳጊ ብታነበው ራሱ ደስ ይለኛል። ራእየ ኒፎን ይባላል። እኔ በቅርብ ነው ከእንግሊዝ ልክልናለህ። የኔ ስልት አለ
ቆይ ወደ እሱ እንመጣለን። አንድ እቺን ራፕ አፕ እናደርጋለን። ለምሳሌ 10 ዝርዝር ብሮች አሉ ልበል። 10 ዝርዝር ብሮች አንድ ብር ይዛል። ምንድነው ለምሳሌ ገርላት አንደኛውን ብር መዘህ አወጣት፣ አንደኛውን ብር መዘህ ብታወጣት ብር ነች አይደለች? እቺ መልስ ይቀላል። ምሳሌ ገርላት እሱ ነው ምን ላይ ገርላት ድርሳናት እናንተ ቤት መጽሐፍ ቅዱስ ናቸው ተብሎ በአፍ ተነግሮላቸዋል። መጽሐፍ ቅዱስ ናቸው እንደዛ በፍጹም እንደዛ ብላ እኔ እንግዲህ ኦርቶዶክሳውያን ከይችላል መምህራኖችን እኔ ልጠራልም እችላለሁ። ገድላትና ድርሳናት ኢንፋለብል ነው ብለው አያምኑም። ኢንፋለብል አይደሉም። ስህተት ሊገኝባቸው ይችላሉ ብለው እንግዲህ እኔ ስለማይመለከተኝ እሱ ዲቴል አልግባ። ግን ምንድነው ገድላትና ድርሳናት ለክርስትና እምነት ለአንተን እውነት አላቸው፣ እውነት ሙሉ ለሙሉ የላቸውም ብሎ አያምኑም ነው ምን እዛ ውጭ ያሉ ነገር ይሄ ነው ያለው ነገር። ይሄው ገድል መጽሐፍ ቅዱስ ነው አሉ። እንግዲህ ምን ይደረግ? እኛ እኮ መሰለኝ ኖ ገድል መጽሐፍ ቅዱስ ነው አትልም። ገድል መጽሐፍ ቅዱስ ነው አትልም። እስኪ እንግዲህ እንስማቸው። መምህር መጋቢ ሐዲስ አእምሮ ዘውዴ ይሄው እስከናያታችሁ ሰተናቸዋል። እስቲ ከመጋቢ ሐዲስና ከቴክቶዶሶች አሁን ቴክቶዶሶች ቤት ከፍተው እኚህ ሰው ያርሟቸው። ከኚህ ሰው በኋላ ደግሞ ዶክተርና እናሳያለን። እስኪ ዶክተሩስ ምን ይላሉ? ሁለት ሰዎች እስኪ እንግዲህ እነዚህ ሰዎች አረዳጊ በጣም ጉንፋን ይዞኛል አሞኛል በቃ መረጃ ሲወጣ ጉንፋን ማይዜ ነገር የለም። አንተ ደግሞ ቆይ አንዴ እንስማበት ላለማሰማት ነው እንዴ? አይደለም እኔ እየነገርኩት እኮ ነው እኮ መነንዬ ገድላትና እንዴ ብለው ያምናሉ። ቪዲዮን እንስማው። እምነት አይደለም እንጂ ነው እኮ አይደለም ቪዲዮ ሳይሆን ለምሳሌ ኦርቶዶክሳውያን በጽሁፍ የተቀመጠ ኦርቶዶክስማ ሲጀመር መሰረቷም ገድልና ድርሳናት ነው። መጽሐፍ ቅዱስ አይደል? በፍጹም መጽሐፍ ቅዱስ ነው። ኦርቶዶክስ በቃ ሲያምኑ አላየንም። መሰረቷ መጽሐፍ እሺ፣ እሱን ደግሞ እናወራለን። ቆይ እናሳያለን። ቆይ አሁን እንስማው። ምንም መሰረቷ መጽሐፍ ቅዱስ አይደለም። ክርክር ልጣድሽ ክርክር አለ ሲሳይ በክርክር እንዳታየው። ለማንኛውም ባይ ዘ ወይ እኔ አሁን ከአንተ ጋር ሳወራ ለአንተ ለሞር ይሄን ነገር ዳይሬክት ያደረኩ ያለሁት እኔ እዚህ ጋር ለመማር መረጃው ለሚፈልግ ከኔ በእርግጥ የሚማር ብዙ ሰው ላይኖር ይችላል። እኔ ታናሽ ስለሆንኩ ግን መረጃ ግን እሰጣቸዋለሁ። ይኸው መረጃውን ልስጣቸው። አንተም ዝም ብለህ አይተህ ሳትቀበለው ማለት ትችላለህ። ኦርቶዶክሳዊም ስላልሆንክ እኮ ብዙ አይመለከትም። ስለዚህ ችግር የለውም። እኔ በተገኘሁባት እኔ ከሆኑ በቅርብ ሰዓት ለምሳሌ እየነገርኩ እኮ ነው። በአካል የተገኘሁበት አንድ የገድል መጽሐፍ ምርቃት ላይ ገድላትና ድርሳናት ላይ ኦርቶዶክሳውያን እይታ ምን እንደሆነ እንግዲህ ከትላልቅ መምህራኖች ቤተክርስቲያን ውስጥ ካሉት ትላልቅ መምህራኖች የሰማሁትን እየተናገርኩ ነው። እስቲ አንተም እኮ የሰማነው ነው የምታወራው፣ እኛም የሰማነው ነው የምናሳያለን። ያንተን ሰምተናል። አሁን ውሸት አለ ማለት አንችልም። የሰማው ነገር አለ ማለት ግን አንተ አሁን ለምሳሌ የበለጠ ኦርቶዶክስ በዚህ ጉዳይ ምን ታምናለች ለሚለው ለምሳሌ ኦርቶዶክስ ከመጽሐፏ ከተጻፈ ነገር አምጥተህ ይሄ ኦርቶዶክሳውያን እንደዚህ ነው ብሎ የሚያምኑት ብለህ በመጽሐፍ ደረጃ ብታሳየኝ ደስ ይለኛል። ገድላትና ድርሳናት ላይ ኦርቶዶክስ እንደ መጽሐፍ ቅዱስ ነው የምታምነው የሚል በጽፋ ተንዳ ካስቀመጠችው ነገር አውጥተህ ብታሳየኝ ደስ ይለኛል። እሺ እንደዚህ እናድርግ። ሲሳይ ሰማኝ። ቤተክርስቲያኒቷ በገድልና ድርሳናት አልከራከርም ስትል እጇን ጠምዝዘን ትከራከሪያታለሽ አላልናትም። ኦፈር እናደርጋቸው ነበር በተደጋጋሚ። ኧረ እዚህ ጋር እንደዚህ ይላል መጽሐፋችሁ እንደዚህ ይላል አልን እንጂ እጅ መጠምዘዝ አንችልም። እኛ የምንከተለው ምንድነው? እናምንበታለን ሲሉ ካመናችሁበትማ እንከራከር፣ አናምንበትም ሲሉ ደግሞ እጃቸውን መጭመቅ አንችልም፣ ወደ መጽሐፍ ቅዱስ እንመለስ ነበር። አሁን አረፋፈደና ኢትስ ኦኬ ባይ ዘ ዌይ በነገረ ድነት ጉዳይ፣ ነገረ ድነት ማለት ዶግማ ነው። በዶግማ ጉዳይ ገድልና ድርሳናት ይዛችሁ ነው አለ መዝሙር ያሬድ። ለምን ከሱ አልጀመረም? እዚህ ጋር መልሳለሁ። ይሄን ስትሰማ ምን ታደርጋለህ? አሁን የተጻፈ አምጣ እኔ ምን ትለኛለህ? እኔ ምን ላድርግ? ዲያቆናቸው እኮ ነው እንደዚህ የሚናገረው። ዲያቆኑ ኢትስ ኦኬ ይዘና አለ። እሺ አይ ተሳስቷል እንበል፣ ምን ተገዶ ነው መሳሪያ ተደቅኖበት ነው እንበል። ግራ ገባን እኮ አሁን እኮ እኛ አይ መጽሐፍታችሁን አምጣላቸው አትለኝም። እንዲህ ብላ ቤተክርስቲያኒቱ የጻፈችበትን አምጣ አትለኝም። እሱን ነው የምትለው። እሱን ነው ማን ተከራከር አለህ? በነገረ ድነት ጉዳይ ማን ይዘና አለ ብለህ ይሄ ሰው ነው መጠየቅ ያለበት። የተወደደ ሰው ነው። እንስማው እስኪ። በተቻለ መጠን ተአምርና ድርሳናትን የሃይማኖት መከራከሪያ ያልሆኑትን መጽሐፍት እያነሱ ሃይማኖት መከራከሪያ ነው መጽሐፍ ቅዱስን እንዳትጠይቅ ያደርጓል ማለት ነው ብለህ ነበር። አዎ ድሮ የምናውቀው የሃይማኖት መከራከሪያ እያነሱ ሊከራከሩ ይፈልጋሉ አለን። እሺ ወንድማችን መዝሙር ያሬድ አሁን ምን ተፈጥሮ ነው እዚህ ጋር ደግሞ እንደዚህ ያልከን? ትንሽ ልመልሰው። እኛ የምናውቀው እንደዛ ነበር። አሁን እኮ ሲሳይ እኛን መረጃ የጠይቀን ጀመር። እኛ ምን እናደርግ? እነሱ እኮ ናቸው። አንዴ እንከራከራለን። መጽሐፍ የለም ቤተክርስቲያኒቷ አዘጋጅታ በዚህ ተከራከሩ ያለችው ነገር የለም አሉ። እሺ አሁን ደግሞ መጥተው ደግሞ እንዲህ ያሉ ነው። እንስማቸው። ሃይማኖት መከራከሪያ
የሆነው መጽሐፍ ቅዱስን እንዳትጠይቅ ያደርጓል ማለት ነው። በነገረ ድህነት ገድላቱን ድርሳናቱንም መጽሐፍ ቅዱስንም ይዞ መምጣት ይችላል። እኔ ደግሞ የፕሮቴስታንትን ጠቅላላ የቤተ እምነት መጽሐፍ በነገረ ድህነት ያላቸውን ጠቅላላ አስተምህሮ ውይይት እናደርጋለን ማለት ነው። እና መብቱ ነው ባይ ዘ ወይ ማለቱ እኔ ምንም የሚያገባኝ ነገር የለም። ግን ግራ አታጋቡን እኮ ነው እሱ የገባው ነገር አለ እኔ አልገባኝ። ሪፖርት ተደርጓል። ታፕ ታፕ አድርጎ አንተ ሲሶ ሪፖርት አደረገ። ውሸት ነው ሪፖርት በፍጹም ውሸት ነው። ቲክቶክ ላይ ደግሞ ጊፍትሽ ተዘግቷል። ጊፍት ለመላክ ነበር ዝግ ነው። ጊፍቱም ተዘግቷል። ግን አሁን ሪስትሪክሽን መጥቷል። የሆነ ሰው ሪፖርት አድርጎባታል። ሲስ ደህና መሸ ዳጊ ወዳጄ ባህሩ በጣም ኢንፎርሜሽን ልንገርሽ ወይ ወዳጄ በጣም ሞዶ ወዳጄ ነው ባይዘው በዚህ አጋጣሚ ባህሩ በጣም ነው ሞዳው። ኤኒዌይ ለማንኛውም አሁን አንተ ልንገርሽ ሚስጥሩን ልንገርሽ ሲሳይ አያረክም 100% እኔ ተሳስተሻል። ጊፍት ምንድነው? ሲስ ጊፍት ሲቋረጥ ምንድነው? ልልክ ፈልጌ አልቻልኩ። አንበሳ ብትጫን ይለቅ ነበር። ለአበባማ ተዘጋም ተከፈተም ለውጥ የለውም ባህሩ። አይ እልካለሁ ችግር የለም ብቻ ከፈት ተዘግቷል እኮ ኦልሬዲ ሪፖርት አይደለም። አረ ክርስቲያኖች ነን አንዋሽ። እኔ ምክንያቱም ዳጊን ያደረገው እያለ ነው ሪፖርት አይደለም። ሚስጥሩን ልንገራችሁላችሁ። አንዳንዴ እኔ ከእናንተ በበለጠ ብዙ ጊዜ ላይፍ ስለምገባ እንደዚህ አይነት ነገሮችን አውቃለሁ። ምንድነው ካሜራ ስለማትከፍቺ የካሜራማ የካሜራ ብሎ ያመጣብኛል። ካሜራ እንደዛ አድርጎ አሁን ደግሞ ኮንቴንት ላይ ቆይ ሁላችሁም አንድ ጊዜ ምን ትዝ ቢለኝ ጥሩ ነው ከኤርሚ ጋር ደሜ ልክርክር ሊያደርግ ሲል የሆነች መጽሐፍ ቀርታኛለች ገድል ብሎ ሊገዛት ሄደው ነገርስ በቃ ጨርሷታል። በቃ ድጋሚ ኧረ ደሜ ከስራ አለ እንዳታስገድል አውቃለሁ ስላየሁት እኮ ነው። አይ በገድልና ድርሳናት እንደሚከራከሩ እኮ ሌላ ማስረጃ ትዝ ብሎኝ ነው። እንዲያውም የጎደለችኝ ያላት ነገር አይላቪ ደሜ እንደምወድ ታውቃለህ። ሙድ ነው የሚይዝበት እንጂ ያው እንደማልሰድበው ያውቃል። ሲሱዬ የኦርቶዶክስ የገድላት መጽሐፍ ከእስልምናው ሐዲስ በምን ይለያል? አረ ባህሩ እኔ ችግር የለውም። ይሄን ነገር ነገ አይደለም በምን ይለያል? ቅዳሜ እሑድ ከፍታለሁ ቤት ለምን መሰለ ቁርአን ብቻውን የአላህን ቃል ማስረዳት ስለማይችል ሐዲስ ተጨመረ አይደለ? ተፍሲሩ ያ በሐዲስ ነው ተፍሲር የሚደረገው። ገድል ማለት እኮ ገድል ማለት ይኸውልህ ባህሩ አንድ ገብቶኛል። ገድል ዕብራውያን 11 ላይ ያሉት አይነት አማኞች ማለት ነው። በቃ እግዚአብሔር ይባርክ። አንተ ውይይታችሁን ትቀጥላላችሁ። እኔ ስለማይመቸን ሲሶ ቅዳሜ በገድል ጉዳይ ትከፍታለህ። እንምጣ እኔና ዳጊ በዚህ ርዕስ ትጠራቸዋለህ። ሰባቱ ጎረምሶች አዎ እንደ ሀሳብ እንዳትለውጥ ቅዳሜ ከፍታለሁ አልኩ። ትስቃለህ። ሀሳብ ትቀጥላላችሁ ከቢኤም ጋር። አሁን እኮ አልክ እኮ በዚህ ጉዳይ ላይ ከፍታ። እሺ አትጥራቸው አይደለም። አይ ኦርቶዶክስ ገድል አመለካከት ከፈትክ። እኔም ዳጊም እንመጣለን። ምንድነው የሚለው እኔ ከምናገር እኔ አሁን ኦርቶዶክስ አይደለም። ከታች እንግዲህ ወደ 180 ሰዎች አላችሁ። እኔ ኦርቶዶክስ አይደለም ሲሶ ገላት ብላ ታይትሉ የምትለው ገላት ብቻ ታስቀምጠዋለህ። ገላት ብቻ ትለዋለህ። ከዛ በገላት ላይ ዲስከሽን ይኖራል። አንተ ቅዳሜ ትከፍታለህ። ቀጠሮን ያዝ። ገድላት ምንድናቸው? ኦርቶዶክሳውያን ገድላት እንዴት ይረዳሉ? አይ ቅዳሜማ ፍልሰታ ናት። በፍልሰታ ምድር አሁን ገድላት ከፍታለሁ። ያው ሐሳብን ለወቅ። እሺ ቀጥሉ። ቢኤም ቅዳሜ ከፍታለሁ። ቅዳሜ ከፍትና ቅዳሜ ባህል ነው። በባህል ምድር አንጨቃጨቅም። ቅዳሜ ባህል ነው ወይ ሰኞ? እሑድ ታደርገዋለህ? እሑድም የበዓል ማግስት ነው። ሰኞ ይሻላል። ሰኞ እንመጣለን። ስንት ሰዓት በኢትዮጵያ? በምን ጉዳይ ላይ ገላት ብቻ ብለህ ትጽፈዋለህ? ራስህ እኮ ብለህ ነው የገባው። ጣልቃ የገባው ነገረ ድነት በገድላት
ልክ መዝሙር ያሬድ እንደጠራው ማለት ነው። ልክ መዝሙር ያሬድ የጠራውን እንቀበላለን። ዳጊ የምር ዳጊ አንድ ጥያቄ ልጠይቅ፣ የምር ሲሪየስ። ይሄ ለምሳሌ የያሬዶን ጥሪ እኔ የምር ለእንትን ነው ለምን ወንድማችን ኤርሚያስ ለምን አይቀበሉም? እና እስቲ እኛም እንግዲህ ገድላትን በሙሉ ይዘናና እንወያይ አለው። ኤርሚማ ጠራ እኮ ሌፍት ኤንድ ራይት ጠራ እኮ። ማን ይስማው? ሁሉ ሚስኮን እያየ ጸጥ ይላል። ሚስኮን እያዩ ጸጥ እኮ እንትና ያሬዶ ጠራው አይደል እንዴ? ያሬዶ ጠራው እኮ። አይ በቃ እኮ ጠርቶ ሲደክመው እንግዲህ ኤርሚ እንትን አለ። ምንም ከዚህ በላይ ማድረግ አይችልም። እንግዲህ አሁን መለማመጥ የያሬዶን ጥሪ ለምን አይቀበሉም? የቆየ ነው የቅርብ ጊዜ ነው። አይ መጀመሪያ ቤቱ አሁን የከፈቱት በጣም የቅርብ ጊዜ ነው። ስለዚህ ከያሬድ በፊት የጠራቸው ሰዎች አሉ አለ። መጀመሪያ አይደለም ማንም መሀል ላይ መጥቶ ኢንተራፕት ስላደረገ አይደለም። ከያሬድ በፊት እሱ መዓት የጠራቸው ሰዎች አሉ። አሁን ሪስፔክት ከሆነ በሪስፔክት ከሆነ መጀመሪያ የጠራቸው ሰዎች በሰልፍ ይግቡ። ገባ? በአንድ ሰው ተደናግጠው ጠፉ። አሁን በእንትና ላይ በደረሰው ተደናግጠው ጠፉ። እንደዚህ መደናገጥ የለባቸውም አይደል? እነሱ እስካልመጡ ድረስ ኤርሚ ውይይት አይወያይም እንዴ? እኮ እስካልመጡ ማለት ማን ናቸው ሰዎች? አውቃቸዋል። ለምሳሌ ኤርሚያስ የጠራቸው አሉ። ኤርሚያስ የጠራቸውን እነርሰውና በሰልፍ ግቡ እኮ ነው የተባለው እኮ በሰልፍ ግቡ ነው የተባለው። እኔ ዳጊ እኔ ጌታን ለእንትን አይደለም የምር ያሬዶ ይህን ነገር ከጠራ እኛም እንማር እንስማ። ኤርሚም ይህን ርዕስ ይቀበልና ነገር ለምን ከያሬድ ይጀምራሉ? ምን ሰልፍ ግቡ፣ በሰልፍ ግቡ። ከያሬድ በፊት የጠራቸው የተጠራሩ ሰዎች ነበሩ የሰረዙ እየተደወለ ነው አይደል? ወንድማችን ዘማርያም የሰረዛቸው ሰዎች አሁን ግዴታ እኮ አይደለም እኮ ግዴታው ግን አንድ የሚዋይ ወንድም ከመጣ ያሬድ ከመጣ ያሬድን ለምን አይቀበሉ እኮ ይግቡ እኮ ተባለ እኮ አይቀር ያሬድም አይቀር እኮ እንደውም ጥሩ ተዋይ ነው። ያሬድን በጣም እኔ ራሱ ፈልገዋለሁ። ቤቱ ከሄጄ ነበር መቸልታ ላወራው ብዬ በፍትሃትም በዚህ በገላት ዙሪያም እሱ አትገባም አላለም። የገባሁበት ቤት ልጅቷ አስወጣችኝ። አሁን ስሟን መጠራት አልፈልግም። ኦኬ ስለዚህ ጥሩ ተዋይ ነው። ያሬድ ለመዋየት ፈቃደኛ ነው። ግን ሴም ዌይ ኤርሚያስም ለመዋየት ፈቃደኛ ነው። ግን ሰልፉ ላይ ይግቡ ነው። እሱ ሲጠራ ላሽሉና ከዛ ደግሞ ልክ እንዳልፈለገ መስለው በሆነ ሰርፕራይዝ ሰዓት ላይ ደግሞ መተው እንደዚህ ይላል። ኖ ሰልፍ ይግቡ፣ ቀጠሮ ያዙ፣ ስነስርዓት የሆነ ዲቤት ጥሪ ይደረግ፣ ከዛ ያደርጋል። ምን ችግር አለበት? ይሄን አሳይቶናል እኮ ተደርጎ እኮ 20 ምናምን ሺህ ሰው በተገኘበት የተወደደ ወንድማችንን በክብር ሸኝቶታል። ማን ነው ጥሎ የወጣው ያንን ቤት? ኤርሚያስ ነው እንዴ ጥሎ የወጣው? ኤርሚያስ ነው እንደሚሸሸው አይደለም። ኤርሚያስ የተጋበዘበት ቤት በስነ ስርዓት አስጨርሶ ነው የወጣው። ማን ጥሎ እንደወጣው እኔ አሁን እኮ ዳጊ አሁን እኮ ያሬዶ የጠራው ነው። አሁን የኛን ጥያቄ መልስልን። አሁን የገሉን መልስ የውስጡን መልስ። አሁን እኔ ጥያቄ አለኝ መልስ። ገድልና ድርሳናት ገድልና ድርሳናት ቤተክርስቲያኒቷ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱስ ነው መሰረቷ አልክ። በመጽሐፍ ቅዱስ ነው የምታምነው አልክ። ገድልና ድርሳናት ግን የሃይማኖት መከራከሪያ ናቸው እንጂ አልክ። እኔ ደግሞ ማምነው ስቲል ነው ማምነው። ግን ለክርስትና እምነት በጣም ትልቅ ጥቅም አላቸው። ለክርስትና እምነት ገድላትና ድርሳናት ጥቅሙን ኦርቶዶክስ የጻፈቻቸው ገድላት ድርሳናት ከጥቅማቸው ጉዳታቸውን የሚያመዝናው ጥቅም አለ። ጉዳቱን አንቺ ነሽ፣ ግን እነሱ ግን ጥቅም አላቸው። እነሱ ተብለዋል፣ ግን ጥቅምም የለውም። ጥቅሙም የሌለው ምንድነው? እሱ አንቺ ነሽ መንንዬ ጥቅም የሌለው ለአንቺ ነው። እኔ ቆይኔሽ ለሀሳቤ ልጨርስ። ቆይ እነሱ ይበሉ አንቺ ኦርቶዶክስ አይደለሽም አይደል? ለአንቺ ላይ ጥቅም ለምንድን ነው? ቆይ አልገባኝም። ለአንድ ኦርቶዶክስ ግን በጣም ትንገረን እስኪ። ቆይ ምክንያቶች ምንድን ነው? እስኪ ቆይ ንገሪኝ እንስማሽ። ለምንድን ነው ጥቅም የላቸው ገድላት ድርሳናት? ገና ድርሳናት ተጨመቂ ቀጥይ። እሺ አንተን ላስቀምጥና እመልሳለሁ። ኖ የምሬን ነው። አይ ለዚህ ነው እኛ ምንድነው ነው በአንቺ አፍ እንናገር። ገባሻል? ይወቀው ለምንድን ነው ለድርሳናት? እኔ ጸሐፊዋ ነኝ። የጌታን መንገድ አይደለም። ለጌታ የሚነገርለት ጠቅላላ ስለወሰዱ ነው። በቃ ባጭር ቃል ለምን ተናገርኩላት? አይደለም የመጀመሪያው እሱ ነው። እስኪ ትንሽ ሀሳብ ልስጥ። የመጀመሪያ በዕብራውያን 11 ላይ ስትመለከት ቆይ አንዴ እኔ ባህሩ በጣም መንፈስ በጣም እቺን ሀሳብ እኔ ብዙ አላወራም። የቅዱሳን ስለሱ አይደለም ላወራ የፈለኩት ለክርስትና ይሁን መሰረት ነው። ዝም በል እስኪ ዕብራውያን 11 ላይ ስለ እምነት አርበኞች የእግዚአብሔር ቃል ሲጽፍ ምን አላቸው? እነዚህ ሁሉ በእምነታቸው ተመስክሮላቸው ሳለ ይላል። የመሰከረላቸው ራሱ እግዚአብሔር ነው።
የኦርቶዶክስን ገድላት መስካሪው ማን ነው? ምክንያቱም እግዚአብሔር መሰከረላቸው እንዳንል ከክርስቶስ ሞት በኋላ የተጻፉ ገድላቶች ናቸው። ስለ እነዚህ ሰዎች ወይም ስለ እነዚህ ገድላት ስለሚባሉ ወይም ስለ እምነት አርበኞች ማን መሰከረላቸው? እነዚህ ዕብራውያን 11 እኮ ያሉት እነዚህ ሁሉ በስራቸው ተመስክሮላቸው እያለ እኮ ነው የሚለው። መስካሪው ራሱ እግዚአብሔር ነው። ለእነዚህ ገድላት ግን ማን መሰከረ? አሁን እዚህ ጋር ነው የሚፎርሸው። ይሄ ገድላት የሚባለው መጽሐፍ ሁሉ አንጠባጥበን በዜሮ የምናባዛው ምንድነው? መስካሪ የለውም። እሺ እኔ የምልህ ለምሳሌ የቤተክርስቲያን አባቶችን ትምህርት ትቀበላለህ አንተ? የነ ዮሐንስ አፈወርቅን የነ አትናቴዎስን የተለያዩ ለምሳሌ የቤተክርስቲያን አባቶችን ትምህርት ትቀበላለህ? እንትኖች አይደሉም እነሱ ምን መሰሉህ? የእምነት አርበኞች አይደሉም እነሱ። በእምነት አርበኝነት በእምነት አስተምህሮ ለምሳሌ አትናቴዎስ እኮ የእምነት አርበኛ እኮ ነው እኮ የኒቂያ ጉባኤ እኮ ሻምፒዮን ማለት የእምነት አርበኛ ያደረገው ምንድነው? መጽሐፍ ቅዱስ በመጽሐፍ ቅዱስ ላይ አትናቴዎስ የጻፈው ገድል እንዳለ ታውቃለህ? ባህሩ አትናቴዎስ የጻፈው ገድል እንዳለ አስተምሮታቸው እኮ ነው። የእነሱ አስተምሮት ቢብሊካል ቲቺንግ ላይ እኮ ነው የተቀመጡት። እነዚህ አትናቴዎስ የጻፈው ገድል እንዳለ ታውቃለህ? የገድል መጽሐፍ እንዳለው አትናቴዎስ ማንቀበል መስሎ ነው እንዴ? እንቀበላለን እኮ እንደ እግዚአብሔር ቃል ከሆነ ከሐዋርያት ትምህርት ጋር ካልተጋጨ፣ ሰው ካልሰበከ፣ ለፍጡር ካላሰገደኝ ለምንድን ነው የጌታን ልዕልና የሚያወራ ከሆነ የጌታን አዳኝነት ማንነት የሚያወራ ከሆነ ባዮግራፊዎችማ እኛ እንጽፋለን እኮ ጋስ ጄኔራል ብለንም እኮ አሁን የምናነበው መጽሐፍ እኮ አለ። አይደለም አትናቴዎስ የጻፈው ገድል እንግዲህ ከሐዋርያቱ ከምናም በኋላ ነው የጻፈው። ስለዚህ አትናቴዎስ ያንን ገድል ሲጽፍ በምንድን ነው የጻፈው? እንግዲህ እሱ መስካሪው ራሱ አትናቴዎስ ነው። እኔ አትናቴዎስን እንደ ቤተክርስቲያን እንትን የምቆጥረው ምንድነው? ባስተማረው ትምህርት ነው። ቢብሊካል ቲቺንጉን ወይንም ብዙ ኮሬክሽኖችን ያደረገበት፣ አንዳንድ የተጣመሙትን ነገር ያቃናበት፣ መጽሐፍ ቅዱስን ቤዝ አድርጎ ያስተማረበትን እሱን እቀበላለሁ። ግን አትናቴዎስ አንድን ሰው አግዝፎ ለምሳሌ ስለ ክርስቶስ ቢሰዋ ለምን ያገዝፋል? ገድላት እኮ በገድላት ታሪክ ውስጥ እኮ ገዛፊው እኮ ክርስቶስ እኮ ነው እኮ። በገድላት ታሪክ ውስጥ ከክርስቶስ የተነሳ የክርስትና ህይወታቸውን እንዴ አንተ ለምሳሌ እንግዲህ አስብ፣ በማርያም ህይወት ውስጥ ኢየሱስ ክርስቶስ ትልቅ ነገር በማድረጉ የተነሳ ፍጥረት ሁሉ ብፅዕት ይሉኛል አለች። ይሄ ነገር የተደረገው ኃያሉ ጌታ በእኔ ትልቅ ስራ ሰርቷል ብላ ነው። ገድላት እኮ ኢየሱስ ክርስቶስ በቅዱሳን ህይወት ውስጥ ያደረገውን የሚተረክበት እንጂ እኮ ቅዱስ እኮ ያደረገው ጀግንነት እኮ የሚነገርበት እኮ አይደለም እኮ። ገድል ሲባል አንድ ጊዜ ሴንት አንቶኒ ዘግሬት ብሎ ስለ ግብፅ አባት የጻፈው ባዮግራፊ ነገር ነው። የህይወት ታሪካቸውን የጻፈው እሱ ገድል እኮ ነው የጻፈው። ገድል ማለት አሁን ገድል ስለ ስላሴ አይደለም ያደረገው። እዛ ቦታ ላይ አድራጊ ዘርአ ብሩክ ነው። የታዘሉ ስላሴዎች ናቸው። የታዘሉት ናቸው ያደረጉት። ያዘለው ነው ያደረገው። ገድሉ የሚያወራው ስላዘለው ነው። እንዴ ምን አደረጉ? ስላሴዎቹ ባንዲያውም እኮ ረዳቸው፣ አዘላቸው፣ አሻገራቸው፣ ትራንስፖርት ሰጣቸው። አድራጊ አይደሉም እዛ መጽሐፍ። አጠቃላይ እኔ ገድል ምንድን ነው የሚለውን ነገር ነው እያወሩ ያለው ነገር። ከዛ የገድላትን መጽሐፍ አንስተን መሞገት የነሱ ድርሻና የሌሎች ድርሻ ይሆናል። ገድል ማለት በአንድ ጻድቅ ህይወት ውስጥ በአንድ ጻድቅ ማለት በክርስቶስ ኢየሱስ ምክንያት በክርስቶስ ኢየሱስ በማመኑ ምክንያት በህይወቱ የተደረገው በጎ ነገር ሊሆን ይችላል፣ ውድቀት ሊሆን ይችላል፣ መነሳት ሊሆን ይችላል። ማንኛውም ነገር ለክርስትና ህይወት ለሚቀጥለው ትውልድ ሰዎች ያንን ነገር በማንበብ
ክርስትና ላይ እንዲበረቱ እንዲጠነክሩ ነገ በእኔም ህይወት ውስጥ እግዚአብሔር ከእንደዚህ አይነት ውድቀት አንስቶኝ ትልቅ የእምነት ሰው ሊያደርገኝ ይችላል ተብሎ የሚጻፍ ግለ ታሪክ ነው። የሰውየው ግለ ታሪክ ነው እንጂ እሱንማ እኛ የምንቀበላለን። እሱ ላይ ምን ይጨምራል ነው ገባ? እሱ ላይ ሰውየውን ለረዳው ጌታ ሳይሆን ለሰውየው እንድንሰግድ የሚያደርገው እኔ አሁን ከዛ ውጪ ለምሳሌ ከሰውየው ግለ ታሪክ ውጪ በክርስቶስ ኢየሱስ በማመኑና በእግዚአብሔር ምክንያት በሰውየው ውስጥ ከመደረጉ ታምራት ውጪ ሌላ ከመጽሐፍ ቅዱስ ጋር የሚጋጭና እንትን የሚል ነገር ካለ እኔ እስከማውቀው ድረስ ያንን ነገር አስሎንጋስ ከመጽሐፍ ቅዱስ ጋር የሚጋጭ ነገር አንዳንድ ገድላት ላይ ካሉ ያንን ነገር እንደማይቀበሉ ገድላትና ድርሳናትም ደግሞ ኢንፋለብል ናቸው ብለው ማነው የማይቀበለው? እንደዛ የሚል ማነው የማይቀበለው? ማነው የማይቀበለው? አሁን ኢንፋለብል ናቸው ብሎ ደግሞ ገድላት አሁን የተናገርከውን የማይቀበሉት ኦርቶዶክሳውያን ናቸው። ከመጽሐፍ ቅዱስ ጋር የሚጋጭ ነው ካገኙት አይቀበሉትም እያልክ ነው? ከመጽሐፍ ቅዱስ ጋር የሚጋጭ ነው ይመስለኛል። የሚቀበሉ አይመስለኝም። ታዲያ በመሰለ ነው ጭራሽ የምታወራው? ምን ሆነህ አንድ ጊዜ ማባው እንደ በግድ አንቺ ይቀበላሉ ትያለሽ? ከመጽሐፍ ቅዱስ ጋር የሚጋጭ ነገር ይቀበላሉ? አንድ ጊዜ ቆይ ሲሶ እኔ እኮ ላውራ ታዲያ ቆይ መነና ቤትሽ ዛሬ ጨቁነንሻል። አንድ ነገር ነው አኬ አልቀበልም ያለው እኔማ ማውራቱ ሀፍረተ ስጋዋን የሳመ ተቀበል የሚል አንድ ሰው እስኪ አኬ ነው ያለው። ሀፍረተ ስጋዋን የሳመ የሚል እንደዚህ አይነት እንትን አንድ ሰው ያለው ተቀበል የሚለኝ አለ። ኢዮቤ ደግሞ የታሪክ ተዛልፎ ስላለ ማርያም በደማስቆ ምድረ በዳ ጳውሎስን ተገናኘች የሚል አልቀበልም አለ። ምክንያቱም ገና አልሞተችም ነበር አለ። ጥሩ ሙግት ነው ያቀረበው። ጋዲሳ ደግሞ የጎጃም ህዝብ አይድንም የሚል የሸዋ ህዝብ አይድንም የሚል ገድል አልቀበልም አለ እና የተወሰነ ጊዜ ይሄንን ርችት ቷቷቷቷ አረጉና ተደበቁ። እንዲህ አይነት አለመቀበል ነው። ለምን በዚህ አልጸኑም? አሁንም ይኸውልህ ከአጠቃላይ ከመጽሐፍ ቅዱስ ትምህርትና ከአጠቃላይ ከቤተ ክርስቲያን ትምህርት ጋር የማይስማማ በቤተ ክርስቲያን ትምህርት ውስጥ በአባቶች የተነገረ ከቤተ ክርስቲያን ትራዲሽን ውጭ የሆነ ከፓትረም ኮንሰንሰስ ውጭ የሆነ በሐዋርያ ቅብብሎች ውስጥ የሌለ ትምህርት ካለ ድንገት በሆነ ገድል ውስጥ ለምሳሌ እኮ እንደ ባለፈው እናንተ ስታነሱት የነበረ ለረጅም ጊዜ የቆየ አንድ የገድል መጽሐፍ እኮ ኦርቶዶክስ እንደማትቀበለው ይህንን መጽሐፍ ከዚህ በኋላ አገልግሎት ላይ እንደማይውል የተናገረችው ነገር አለ። ስለዚህ ያ ማለት ገድል ማለት ሊታረም የሚችል በቤተ ክርስቲያን ትምህርት ውስጥ ታይቶ ሊታው የሚችል ነገር እንደሆነ የሚያሳይ ነገር ነው። ግዴታ እኮ አንድ ግዴታ በሱ ገድለ ዮሐንስ ዘነጎድጓድ ነው ምናምን የሚመጽፍ ለሙከራ እኮ ነው። ሲሶ ለሙከራ ቼክ ሲያደርጉ አንድ አባት እንዴ በዚህ እኮ የምበላበት ነው ስንት ታምር አድርጌበታለሁ ብለው የእሳቸውም ተከታይ እንዴ ያሉ ሙከራ ነው ያደረጉት እንጂ ከልባና ከዛ በኋላ ከሱ የባሱ መጽሐፍቶች አሉ አይደል? ገድለ ዮሐንስ ዘነጎድጓድን ብቻ ለይቶ ይሄ እንትን ነው መርጦ አልቃሽ ነው የሚባል ይሄ እንደ ብፌ እየመረጡ እንደዛ አይደለም። እንዳለ ከሱ የባሱ መጽሐፍቶች አሉ። እነሱም ሁሉ መወገድ አለባቸው። እኔ እስከገባኝ ድረስ ጌርሳም እኔ ዳጊም ጌርሳምም መነንዬ እኔ እስከገባኝ ድረስ ኦርቶዶክስን በቅርበት አሁን እያወቀ እንደሚመጣ ሰው ቤቴም ብዙ ጊዜ በኦርቶዶክስ ቆይ እንዴ እኛ እኮ እኔን ፐርሰናሊ ብጠይቀኝ ኦርቶዶክስ የነበርኩ ሰው ነኝ። ምንም የተለየ አዲስ ነገር የላትም። ያው ነው እንደውም እኔ ከወጣሁ ብዙ የኦርቶዶክስ ጥያቄ ብትጠየቂ መነን እያትጠየቂ አትመልሽም እኮ። እስቲ ቆይ ምን ነው የኦርቶዶክስ ምን ጥያቄ አላት? አንድ ጊዜ እኔ ከልጅነት ጀምሮ ኦርቶዶክስ የነበርኩ አንዴ ለ30 ሰከንድ ዝም በል። አንድ ጊዜ ለ30 ሰከንድ እሺ ልመልስ። አንዴ ለ30 ሰከንድ እንዴ አዲስ ትምህርት እኮ የላትም። ያው ሳታቋት የሚባል ነገር የለም። ኦርቶዶክስ ያለች የነበረች ምንድነው መሰረቷና ትምህርቷ
ያቀርባሉ በእነሱ ሳይድ፣ እኔም አቀርባለሁኝ። ብትፈልግ ዲቤት ማድረግ እንችላለን፣ ብትፈልግ ደግሞ ውይይት ማድረግ እንችላለን፣ ብትፈልግ ደግሞ ፓናል ዲስከሽን እኛ ጋር ሰው እነሱ ጋር ሰው 10 ሚኒት ይዞራል። መጨረሻ ላይ ደግሞ 1-to-1 መጠያየቅ ይቻላል ብዙ ከዞረ በኋላ እና እንደዛ ማበጠር እንችላለን። ማን የድነት ትምህርት እንደሌለው የማን የድነት ትምህርት የተወሳሰበ እንደሆነ ጋር ላይ ማውጣት ነው። ይሄ እኮ ካለው ሰው እሺ ብሎ ነው የሚቀበለው እና ይሄንን መጀመሪያ ያደርግልን። ነገረ ክርስቶስ አሁን 1 ሰዓት 2 ሰዓት የማጠፋበት ጉዳይ የለም። ነገረ ክርስቶስ በ1 ሚኒት መናገር ይቻላል። ብራዘር ለምንድን ነው የምትደበቀው? ኤኒዌይ እስቲ ለማንኛውም መነንዬ እኔ ወራቱን አልተሰማውም ማለት መነንዬ ተቋርጠሻል። መነንዬ በጣም አክብረሽ ደግመሽ ደጋግመሽ ስላስገባሽኝ በጣም አመሰግናለሁ። ዳጊ አይ እኔ በእውነት ለሰላምታ ገብቼ ነው ሁሉ ሰዓት የቆየሁት። በጣም ጉንፋን አሞኛል፣ ታምም ያለው በጣም ከታች ያላችሁ ክርስቲያን እህቶችና ወንድሞች ብትጠይቁኝ ደስ ይለኛል። ታዲያ ግን ተቀብለሃል? እንትንን 7ቱን ጎረምሳዎች ትጠራለህ? በነገረ ድነት መወያየት ይችላሉ። ክርስቶሎጂ ላይ መወያየት የምትችል ከሆነ እሱን አመቻቻለሁ። ክርስቶሎጂ ነገርኩህ እኮ 1 ሚኒት አያልፍም፣ 1 ሰዓት ወንድሜ። 2000 ዓመት ውስጥ እስከዛሬ ክርክር ያለ በ1 ደቂቃ ነው እንደምትፈታው። ብራዘር በ2 ሚኒት ክርስቶሎጂ መግለጥ ይቻላል። በእግረ መንገዳቸው የዛኔ መጠየቅ ይችላሉ። መጠየቅ ይችላሉ እኮ አልኩ። የዛን ቀን መጠየቅ ይችላሉ። ግን ዋና ፖይንታችን መሆን ያለበት በክርስቶሎጂ የሳተ እኮ ሊድን አይችልም። በክርስቶሎጂ ሰው አዳምጠኝ። በክርስቶሎጂ ሰው ከሳተ መዳን ስለማይችል እነሱ ጌርሳም ትክክል አይደለም የሚለውን ፓርት መጠየቅ ይችላል። እኔ ክርስቶሎጂ ርዕሳችን ግን በቃ እሱ አንተ ምን ማድረግ ይገባኛል ወይ የሰው ልጅ ጎበዝ ከሆንክ እኔ ክርስቶሎጂ ላይ የውይይት ጥሪ ላቅርብልህ የምትቀበል ከሆንክ እነሱ ክርስቶሎጂ 1 ሰዓት 2 ሰዓት ልዛግ አልተስማሙም። አኑ ወንድሞቹ እነዛ የገዛ ወንድሞቹ መች ተስማሙና በነገረ ክርስቶስ ላይ እኮ አላችሁ ነገርኩህ እኮ የተለያየ ነው። ችግር የለውም። ካልተስማሙ ውይይቱ ላይ ታያለህ እኮ ውይይቱ ላይ ማን ነው የሚሞግተኝ? ቆይ ሲሶ የማን ግሩፕ ነው? የዘማርያም ግሩፕ ከተዋህዶ በኋላ ፍጡርና አምላክ አይባልም ለቱ 7 የሚሉ ናቸው ወይስ ከስላሴ በኋላ ስቲል ሰውና አምላክ ነው የሚሉ? የትኛውን ግሩፕ ነው የምትቀጥርልኝ? ምን አሳካ ነገረ ክርስቶስ እኮ አልክ አልለቅም ብለህ አንተ ነገረ ክርስቶስ ላይ ግባ። እኔ አንዳቸውን አመጣለሁ። ሲስ ነገረ ክርስቶስ ላይ አይገባም። ለምን ሲጀመር በነገረ ክርስቶስ ብቻ አምኑም እነሱ ነገረ ክርስቶስ ላይ ዲቤት የሚያደርጉበት ምን ምክንያት የለም። ለምን ሲባል በክርስቶስ ኢየሱስ ብቻ ብለው ስለማያምኑ ምን ይቀጣጥላሉ? ከኋላ ግትልትል አላቸው የሚቀጣጥሉት። ቅዱሳን አላቸው፣ መላእክት አላቸው፣ ስራ አላቸው። ምን ያነሳላ? ችግር የለውም ውይይቱ ታዲያ ሲጀመር አንድ ሁለተኛ የተከፋፈሉ ናቸው። አያምኑም። ያኬ ፍጹም ሰው ፍጹም አምላክ አሁንም ይማልዳል ብሎ ያምናል አኬ። ሌሎቹ ደግሞ አያምኑም። አንዱ በስጋው ፍጡር ነው ይላል፣ አንዱ ፍጡር አይባልም ይላል። ጋዲሳ ራሱ በስጋው ፍጡር ነው ብሎ ነው የሚያምነው። ሌሎቹ ደግሞ በስጋው ፍጡር አይባልም ብሎ ነው የሚያምነው። ስለዚህ የትኛው ናቸው ነገረ ክርስቶስ ላይ ውይይት አቅም ኖራቸው? ነገረ ክርስቶስ ሲጀመር እነሱ ክርስቶስ ብቻ አያምኑ። ኢየሱስ ክርስቶስ ፍጹም ሰው ብሎ ከተዋደው በጌታው ይሄንን ቤታው ምን ማንፈርቱ እዚህ ቤት ሪፖርት ያደርጋል? እርሱ ላይ ነው ሪፖርት ተደርጎ የመጣው ተደርጎብኛል። ሲሳይ እርሱ እንደዛ ነው። ካሜራ ስላላበራው ሳይሆን ቆይ ይኸውልሽ ነገረ ክርስቶስ ሞር እንትን ልበል። ለምሳሌ ጸጋዎች ቆይ ነገረ ክርስቶስ ጸጋዎች ኢየሱስ ክርስቶስ ሲወለድ አምላክነቱ ተወስዶ አልተመለሰለትም ይላሉ። ከአንድ ቤተ መቅደስ ውስጥ እንዳሉ ሊቀ ሊቃውንት ሰሙን ነግረውናል። ቅባቶች ደግሞ ተወስዶበት በቅባት ተመልሶለታል ይላሉ ሲቀባ። እና የትኞቹን ነገረ ክርስቶስ ነው የምቀበለው? ቢያንስ 4 አይነት አለ እኮ
እኮ አንተ ይኸውልህ ውይይቱ ላይ እኮ ከየትኛው ነገረኛ ከየትኞቹ ነው አሁን ጠቁመኛ ከየትኞቹ ነው? ኦርቶዶክስ ውስጥ እኮ ይሄ እኮ አስተዳደር ውስጥ አለ የተባለ ነው። አሁን አሰማሃለሁ። ፖዚሽን የያዙ ናቸው። እንደገና ደግሞ በዋልድባ ደግሞ አሉ ሁለት አይነት ሶስት አማልክትና የተለያዩ አምላክ ናቸው ሶስቱም የሚሉ ማን ነው የሚባሉ አሉ። ተራ በተራ የሚቀድሱ እንዳሉ ሰምተናል ዋልድባ ውስጥ። እንደውም ለዘመናት እስካሁን ድረስ እኔ በቅርብ ነው ኢንፎርሜሽኑ የደረሰኝ። ተራ በተራ የተዋህዶና ተዋህዶ እንኳን ሌላ ነው ስም ያላቸው። እንደው ሚናስና ሚናስ የሚባሉ ወንጌላውያኖች በሙሉ ዶግማ ነገር ላይ ፈርታችሁ ማን ነው የሚወያየው? በእውነት ሁላችሁ ዶግማ ነገር ላይ ፈርታችሁ ጌታ የትኛውን ዶግማ ይፈራ ነው? ዶግማ ማለት ድነት ዶግማ አይደል እንዴ? በእውነት እኔ ስንቴ ድነት ዶግማ አይደለም። ይሄ በድነት ስራቸው ስልህ ከበራ ታደርግላቸው በእውነት ሲሳይ ግን ምን ነው ዶግማ ላይ እነሱ የላቸውም እንዴ? ሲሳይ ቆይ በዶግማ ሸሻችሁ ምትል ዶግማ ትምህርት የላትም ቤተክርስቲያኒቷ። ሃይ እኩኑና ሞግቷት አስተው የትኛው ዶግማ ትምህርት ነው ያላት? ነገረ ክርስቶስ ትምህርት ቆይ ልደት ቃልን ብትለው ሌሎችም እዚህ የሚዋዩ ብትላቸው ነጠላቸውን አጣጥነው ማርያም አንቺ 500 ዓመት ታሪክ ያላት ፕሮቴስታንት ራሱ አለኝ እያለች እንዴት ኦርቶዶክስ የላትም ይባላል? በል ቆይ ልደት ቃል ብትለው አኬም ብትለው ስዕል ተሸክመው ለስዕል ሲያጎበድዱ ሲያጎነበሱ የምታያቸው እንጂ እዚህ አየር ላይ መተው ቲክቶክ ላይ መተው 500 ዓመት ታሪክ እኮ ያርሞላት ኦርቶዶክስ ፕሮቴስታንት የትኛው ዶግማ ነው? አንድ ጊዜ ዶግማ ስላለን አንዴ ነው የተሰናበታችሁ። ሲሳይ ቆይ ምን ያይ እንዲህ እቺን ብቻ አይደለው ስለፈለኩ ዶግማ ማለት ጥምቀት ነው አይደለ? አንዱ ነገረ ጥምቀት ነው አይደለ? ጥምቀት አይደለም። ጥምቀት ብቻ አይደለም ግን ነገረ ጥምቀትም ነው አይደል? ጥምቀትንም ያካትታል። በቃ ነገር ትላንትና በዶግማ ብቻ አንድ ገድል ሳንከፍት አንድ ድርሳን ሳንከፍት ከአንድ ሰዓት ከምናምን 2 ሰዓት ሙሉ ስንከራከር ነበር። ኑ የምትለው ወዴት ነው? ኦርቶዶክሳዊ ቤት መጣን፣ ቤታችንን ጥለን በዶግማ ስንወያይ ነበር። እንግዲህ ልክ የማናረገው ነገር የሚመስለው አሁን በደንብ አልሰማሁም። በእርግጥ እኔም ዞር ብዬ ነበር ውይይታችሁን። ግን ይህንን ሀሳብ ግን ሳላደማው መውጣት ስላልፈለግኩ ነው። ሲሳዬ ልክ ገድል ሲባል በሱ ብቻ መወያየት የምንፈልግ አይነት ፖለቲካ እንዳይሰራ አርገነዋል። 24 ሰዓት ያልሞላ ምስክር አለን። 24 ሰዓት ያልሞላ የትላንትናውን አይነት ውይይት ሳይሆን ለምሳሌ ዶግማ ዲቤት እኮ ነው። ፎርማል ዲቤት ነበር ትላንትና። ፎርማል ዝም ብሎ እኮ አንድ ቤት ላይ ተገናኛችሁ ደቂቃ እና ታዲያ መስሪያ ቤት ስንገናኝ ነው ዲቤት የሚባለው? ይሄ ደግሞ እንደ ቤት ተገናኘች ይለኛል። በሉ ጨርሱ እናንተ ተባረክ። ወዳለች ሳይ ሁላችሁም ሰላም ሁኑ። አይ ዶግማ ላይ ተወያዩ የምትለው በዶግማ አያምኑ። ዶግማ የምትሉት እንግዲህ ይሄ የፈረደበት 5 ምስጢራት ምናምን ብለው የሚያምኑት ግን የማያምኑት የማይቆርቡ ለዛውም የጌታ እራትን እንኳን የማይወስዱ ማለት ነው። ዶግማ የሚሉት እንግዲህ አንዱ ምስጢረ ቁርባን ነው። ምስጢረ ቁርባንን እንኳን በትክክል የማይወስዱ የማይቀበሉ ናቸው። አሁን እነዚህ የሚዋዩት ቲክቶክ ላይ ያሉት ማለት ነው። ስለዚህ የትኛው ዶግማ ነው? ሲጀመርስ መጽሐፍ ቅዱስ አላት ወይ ቤተክርስቲያኒቷ? መጽሐፍ ቅዱስ የላቸውም እኮ። አንዴ ስትቆጥሮ 73 ይሆናል፣ አንዴ 91 ይሆናል። ከፍ ሲል ዝቅ ሲል መሀል ላይ የሚዋጅቅ መጽሐፍ ቅዱስ ነው። 81 አሃዱ ይባላል እንጂ መጽሐፍ ቅዱስ የላትም። አንዴ ለምን እንደሚታዘበኝ መጽሐፍ ቅዱስ የላትም። ይኸው መጽሐፍ ቅዱስ የላትም ኦርቶዶክስ ተዋሕዶ ቤተክርስቲያን። አንድ ዓመት ይሙላው በረዘመና ባጠረ አይደለም። ይኸው እድሜ ባስቆጠረ አይደለም። ኦርቶዶክስ ተዋሕዶ ቤተክርስቲያን 1600 ምናምን ዓመት ኖሯት መጽሐፍ ቅዱስ የላትም። መጽሐፍ ቅዱስ አይደለም እንዴ? ዋቴቨር ትላንትም ይምጣ እንዴ ትላንትም ይምጣ በእድሜ ነው እንዴ? በዘመን በቆጠረ ነው። ዘመን መጽሐፍ ቅዱስ አላችሁ የላችሁም በሚል ውይይት ትገቢያለሽ። ላመቻችልሽ የላችሁም ያስሉን። ይኸው ስንት ጊዜ ተጣርቷል። ተጋብዘው ቀርቶ የለ እንዴ? ጥራችሁ አንቺ ትገቢያለሽ። መጽሐፍ ቅዱስ አላችሁ የላችሁም? በየትኛው መጽሐፍ ቅዱስ ነው? ባለፈው ርዕስ ከፍተናል ነበር። ቤት ይምጡ። እኔ በፖስት ትገቢያለሽ። ላመቻችልሽ ይምጡ። ቤት መጽሐፍ ቅዱስ አላችሁ የላችሁም በሚል እዚህ ይምጡ። መጽሐፍ ቅዱስ የላችሁ ይምጡ። እዚህ እኮ በፖስት ትገቢያለሽ። ሲስ እየሰማ ነው። ባለፈው ለ3 አይ ቲንክ ከወር በፊት ርዕስ ቤት ከፍተን ለምን አንቺ ቤት ይመጣል? በፖስት አንቺ በፖስት ትገቢያለሽ። ለምንድን ነው በቤቴ ይምጡ? ቤቴ ይምጡ። ለምን አንቺ በፖስት ትገቢያለሽ ወይ? እገባለች ወይ
እገባለሁ፣ ችግር የለውም። ግን ርዕስ ይዘን እኮ አንቺና ከአንድ ሰው ጋር ላመቻችልሽ ቆይ አንዴ ይኸው ከወራት በፊት ለተደጋጋሚ መጽሐፍ ቅዱስ የላትም ቤተክርስቲያኒቷ ብለን ዝርም አላሉ፣ አይመጡ ማለት ነው። መጽሐፍ ቅዱስ ቤተክርስቲያኒቷ ትሞግቻችኋለሽ ወይ ላምጣልሽ ወይ ሰው ያልኩ እኔ ማየው በየቀኑ እየሞግትን እኮ ነው። አንዴ እዚህ ሐሳብ ላስቀምጥ፣ በፖስት ላመቻችልሽ አሁን ላስቀምጥ። አንዴ ላውራ እስኪ አንዴ መጽሐፍ ቅዱስ እንኳን እናንተ ትላንት 500 ዓመት የሞላችሁ አላችሁ አለን። መጽሐፍ ቅዱስ ሰጠሁኝ አልችሁ ሰጣቻቸው ቤተክርስቲያን ብለዋል። እያንዳንዱ ምዕመናን መጽሐፍ ቅዱስ እንደሌለው ማስረጃው ማን ነው ስንል እኛ ስንናገሩ ሸት ተብለን ራሱ ልደት ቃል እየዞረ እያንኳኳ በራቸውን መጽሐፍ ቅዱስ እያለ ሲያድል ነበረ ለገዛ ወገኖች። ለምን ሲባል ለዘመናት መጽሐፍ ቅዱስ ስለሌላቸው ለ30 ዓመት ለ25 ዓመት አገልጋይ ነኝ ተብለው መጽሐፍ ቅዱስ አለው ሲባሉ መጽሐፍ ቅዱስ የለኝም የሚል አገልጋይ ያለባት ቤተክርስቲያናት 90% እንኳን እንትን ካህናትና ዲያቆናት እንኳን መጽሐፍ ቅዱስ አብዛኛው በአቡነ ኤርሚያስ አጋልጧል። ባለፈው ምን ብለው እኛ እስከ ጵጵስና የደረስነው ውዳሴ ማርያም መልካ መልኮችን ደጋግመን እኛ ድገፋ ሲል ደግሞ እኔ ደግሞ እድለኛ ሆኛ አሉ ዜማ ቤት አልፌ ከሀገር ውጭ ነው የምትኖሩ ከይቅርታ ጋር አይደለም ሰው ይታዘብሻል በጌታ ስለዚህ አንድ ጊዜ እንዴ ለምን የሚታዘበኝ አቡነ ኤርሚያስ ቃል በቃል የተናገሩት አረ ምንን በእግዚአብሔር አንቺ ከኛ የተሻለ ሀገር እኮ ነው የምትኖሩ እኮ ጌታን እንደዛ ብለዋል አቡነ ኤርሚያስ እንዴ አይደለም እኔ ኔትወርክ እየተሰማኝ አይደለም እንዴ ታዲያ ልደት ነው እንዴ መጽሐፍ ቅዱስ ያመጣላቸው አረ ምንን ሰው መጽሐፍ ቅዱስ እንደሌላቸው ማስረጃ እኮ እየዞረ በየቤታቸው ያንኳኳ መጽሐፍ ቅዱስን ሲሰጣቸው ነበር ለምን ሲባል ኦርቶዶክስ በሙሉ መጽሐፍ ቅዱስ ልደት ከየት አግኝቶ ነው የሚሰጣቸው መጽሐፍ ልደት ቃል ገዝቶ ልደት ቃል ይሁን እያንዳንዱ ምዕመናን ኦርቶዶክሳዊ መጽሐፍ ቅዱስ እንደሌለው ማስረጃው ራሱ ልደት ቅኛ ስንናገር ውሸት መጽሐፍ ቅዱስ የሚሰጣቸው ግን እያዞረ ይሰጣቸው አሜሪካ ግቢ ነው የምትኖሪ መነን አይ እኮ በጣም እንዴት አይነት ነገር ነው የምታወራው አሁን ቆይ ሐሳቤን አታቋርጥ ስለዚህ መጽሐፍ ቅዱስ አይኖራቸው ክርስቲያን የተባሉ ቤተክርስቲያኒቷ ይኸውልሽ መጽሐፍ ቅዱስ የላትም ሲባልና ይሄ መጽሐፍ ቅዱስ ትምታ ለምሳሌ ቤታችን ያለው መጽሐፍ ቅዱስ ዋላ አይደል እሱና መጽሐፍ ቅዱስ የላት የሚለው ነገር ቶታሊ የተለያየ ነገር ነው እንደው ለቅንነት ለመናገር ማለት ነው መጽሐፍ ቅዱስ ይኸውልህ የሁለትሹ ነው ውስጡ ለቄስ የተባለለት ነው ተወያዩ ሲባሉ እና ሐኪም ሌሎችም አንወያይም ኢቭን ዲያቆን ያደርጋል የተቸው መጽሐፍ ነው ውስጡ ለቄስ ነው ወደ 1980 ብትመልሰን ይሻላል አሉ አቡነ ባርናባስን ተችተውታል ሌሎችም እንደዛው ማለት ነው መጽሐፍ ቅዱስ አይላችሁም ስንል እሺ ሃይማኖታዊ ቃልዮት ያሰማችሁ መልካም አሁን ዞሮ አንተ ገድሉን አምነህበት ነው ገድሉ ትክክል ነው አቅም ካለሽ ግን በማንኛውም ዶግማ በሆነ ነገር ላንቺ መወያየት የምትፈልጊ ዶግማ የሚባል እነሱ አያምኑም ኦርቶዶክሳዊ ጋር በዶግማ የሚባል እኛ አንወያይም ለምን ሲባል ከ1 እስከ 30 የሚያመጧቸው በዓላት አሉ በዶግማ አንወያይም ዶግማ የሚባል የላችሁም ሲጀመር ማለት ነው ዶግማ የሚባል የላችሁ በዶግማ ማያምኑ ከአምስቱ አማደ ሚስጥራት እንኳን አራቱን በፍጹም ቅዱስ ቁርባን እንኳን አይወስዱም አምስተኛዋ ሚስጥረ ቁርባን ሚለው ቁርባን እንኳን አይወስዱም እያንዳንዱ ኦርቶዶክሳዊ ማለት ነው የሚቆርብ ጠፋ ይኸው ስጋው ደግሞ ቅዳሴው አለ እየተዘጋጀ አሉ አቡነ ኤርሚያስ ባለፈው ቆራቢ ጠፋ ቤተክርስቲያኒቱም ሰባካ ጉባኤ አስተዳደሩም የሚቆጣጠረው ቅዳሴ ተጓጎለ ምናምን ነው እንጂ የሚቆርብ ጠፍቷል እኛ የምናቆርብ ሰው ጠፍቷል ብለው እሮሮ እያሰሙ ነው እንዴ ዶግማ ትላለ እንዴ ሲስ ዶግማ የሚባል የላችሁም እኮ ዶግማ ትምህርትም የላችሁም እምነትም የላችሁም ስለዚህ ከኦርቶዶክሳውያን ጋር በገድልና በድርሳናት ነው መወያየት ይሄ የኔ አቋሜ ነው ማለት ነውና ወገኖች ሄድ ካደል ብትሄድ ነው የሚሻል ስለዚህ ነገረ ክርስቶስ ላይ መወያየት የለም ኦርቶዶክሳውያን ምክንያቱም የተለያየ አቋም ነው ያላችሁ በነገረ ክርስቶስ ላይ እንኳን አንድ አይነት አቋም የላት እነዚህ ራሱ እዚህ እነ ልደት ቃልና አኬ ምናምን አያምኑ አኬ ሁለት ባህሪ ብሎ ያምናል ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ አሁን ያማልዳ ብሎ ያምናል ልደት ቃል እንደዛ ያምኑ ሌሎችም እንደዛ ያምኑ እንዴ ከማን ጋር ነው ነገረ ክርስቶስ ላይ ያልክ ፖለቲካ መስራው እዛ የሚባል የለም ክርስቶስ መነን
ለአንብቦ እንደው አጠገብ ያለ ነገረ ክርስቶስ እኮ በመጽሐፍ ቅዱሳቸው ክደውታል እኮ ነገረ ክርስቶስ አይደለም። አሁን አኬ ልደት እንላለን እንጂ ኤፌሶን 1:3 ላይ አንደኛ ጴጥሮስ ምዕራፍ 3 ምዕራፍ 1 ቁጥር 3 ሁለተኛ ቆሮንቶስ ምዕራፍ 1:3 አካባቢ ይመስለኛል። እና የኢየሱስ ክርስቶስ አምላክና አባት የሚለውን አምላክ የሚለውን አውጥተው አባት ብቻ ነው ያሉት። ምን ማለት ነው? በነገረ ክርስቶስ እንግዲህ ልብ በሉ፣ ከታች ያላችሁ 139 ሰዎች ልብ በሉ ምን እንደካዱ። ኦርቶዶክስ በመጽሐፍ ቅዱስ ከተካደ በእንትኗ በነገረ ድነት ትምህርቷ ታምናለች ቢባል ማን ነው የሚያምናት? መጽሐፍ ቅዱስ ላይ ከተካደ፣ ዋናው ላይ የእግዚአብሔር ቃል እስትንፋሰ እግዚአብሔር ላይ ከተካደ፣ የኢየሱስ ክርስቶስ አምላክና አባት የሚለው መጽሐፍ ቅዱስ ካስቀመጠ መጥተው የማርያም ልጅ ነው አይበሉኝ። ማለት ስብና የላቸው፣ ሞራሉ የላቸው። ስለዚህ መጣና አሁን ሲሳይ ነገረ ክርስቶስ የኢየሱስ ክርስቶስ ሰውነትን ክዳለች ኦርቶዶክስ ቤተክርስቲያን በመጽሐፍ ቅዱስ አልካደችም የሚል ካለ ይምጣ። በራሷ በጻፈችው መጽሐፍ ቅዱስ ኢየሱስ ክርስቶስ አምላክና አባት ብሎ ደጋግሞ የሚናገረውን ክፍል እሷ የኢየሱስ ክርስቶስ አባት ብላ አምላክ የሚለውን ደልታለች። አቡነ በርናባስ ወንጀል ነው የተሰራበት ነው ያሉት። መደለቷ በመጽሐፍ ቅዱስ ላይ ቤተክርስቲያን ወንጀል ሰርታለች ብለዋል። በአዲሱ ትርጉሟ ነው። አዲሱ ትርጉም ትታውዝ አሁን ላሳያችሁ ይችላሉ። ዴስክ ላይ ካለ ብትከፍተው ባየው ደስ ይለኛል። በጣም ወንጀል ነው ወንጀል ብለዋል። እንደገና ደግሞ ዲያቆን ያደርጋል አበጋዝ ውስጡ ለቄስ ነው ብለዋል። ይሄው አለ አጠገቤ። ይሄ እኮ ከመጽሐፍ ቅዱስ ማህበርነትም እኮ ማሰረዝ አለበት። ይሄ መጽሐፍ ቅዱስ ማህበር ይላል በላዩ ላይ አይልም እንዴ? እኔ ቆይ እስኪ ቼክ አድርገው። የኢትዮጵያ መጽሐፍ ቅዱስ ማህበር ይላል። አደጋ ነው። የኢትዮጵያ መጽሐፍ ቅዱስ ማህበር ይላል። ሼሞን ዘምቱ በጣም አሳፋሪዎች ናቸው። ይሄን ካረጉ ትልቁ ላይ አድርግኝ እንትኑን ርሱን አንሺ። ታንኪ ሶ ማች። እንዴ ኦርቶዶክስ እኮ ማሰራው እኮ ወንጀል የለም እኮ እዚህ እኮ ራሱ መጽሐፍ ቅዱስ ማህበር እነ ፕሮቴስታንቶችም ካቶሊኮችም በጣም አሳፋሪ ነገር ነው ያደረጉት። ይህን በፍጥነት ሊያርሙት ይገባል። ድምፅህም ሚውት ሆኗል። ጌርሳም ድምፅህ ሚውት ነው። ሚት ሆኜ ነበር። አሁን ካሜራ የቱ ጋር ነው የሚለወጠው ብዬ ዌር ኢዝ ዛት ፊሊፕ የሚደረገው ኦኬ፣ አገኘሁት። ኦኬ፣ ይሄው እንደምታዩት ነው መጽሐፍ ቅዱስ የብሉይ ኪዳንና አዲስ ኪዳን ይላል። ቀደም ያልከኝ ይሄው ስክሪንሻት አድርገው የኢትዮጵያ መጽሐፍ ቅዱስ ማህበር ነው ያሳተመው። ለምን እንዳሳተሙት ሁልጊዜ በልቤ አስባለሁ። ጠይቄ አላውቅም። ጥሩ ጥያቄ ነው። ለምን ይሄን እንዳሳተሙ አይገባኝም። እና የኢትዮጵያ ኦርቶዶክስ ቤተክርስቲያን ያሳተመችው መጽሐፍ ቅዱስ ነው። ዓመተ ምሕረቱን ካስፈለገ ዓመተ ምሕረቱንም ማየት እንችላለን። ይኸው ዓመተ ምሕረቱ እዚህ ጋር 2000 ይላል። ይታያቸዋል። 2000 ካሜራዬ ለምን እንደሆነ አላውቅም። ይታያል። አይፎን 17 ነው። በእኔ ላይ ይሁን አይታይም። የእኔ ስክሪን ይሁን አላውቅም። ኦኬ፣ ኤፌሶን ጋር እንሄድ። ባለ ሊፕስቲኩ የሚባለው ነው። ጽፈዋል እኮ እንትና ቴዳ ቅድም ከስል ነበረ። ቴዳ እውነት አርነት ያወጣል የሚባለው ወንድማችን ጽፏል መጽሐፍ ከሆነ ትልቅ ተቋማዊ ኮራፕሽን ነው ይሄ። ኦኬ፣ ሁለቱም አሉኝ። ከሁለቱም እያነጻጸርኩ አሳያቸዋለሁ። ኤፌሶን 1:3 ይታያል። እኔ አየዋለሁ። ኦኬ፣ በክርስቶስ ኢየሱስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አባት እግዚአብሔር ይመስገን ይላል።
አባት ኦኬ። ሶስት በቆየ በራሳቸው በ1962 ወይም በኢትዮጵያ አቆጣጠር 1954 በተጻፈው ደግሞ እንደዚህ ይላል። ታችዩት በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። ታያችኋል። አምላክና አባት ይባረክ ይላል። እዚህ ጋር አምላክ የሚለው ይሄ እና አባት ይላል። እዚህስ የጌታችን የኢየሱስ ክርስቶስ አባት ብቻ ነው የሚለው። ኢየሱስ ክርስቶስ አባት እግዚአብሔር ይባረክ ነው የሚለው እና አምላክ ማውጣት ማለት ኢየሱስ ሰው አይደለም ማለት ነው። ምክንያቱም ኤርምያስ 32:27 ላይ ይመስለኛል እኔ የስጋ ለባሽ ሁሉ አምላክ ነኝ ይላል። አምላኩ ነው ስንል ስጋ ስለለበሰ ጌታ ኢየሱስ ክርስቶስ ፍጹም ሰው ስለሆነ ከኛ አንድ እንደሆነ ዮሐንስ 1:14 ላይ ቃልም ስጋ ሆነ ስለሚል ያ ቃል ስጋ ሆነ የሚለው መሻራቸው ነው። ስለዚህ የመጣ ከድንግል ስጋና ደም ነስቷል አትበለኝ። ቅድም ዳጊ እንዳለው እኮ ነው ኦርቶዶክስ እኮ እና ልድገማችሁ ምናልባት ቆይ እስኪ ሁለተኛ ቆሮንቶስ እንሂድ። ሁለተኛ ቆሮንቶስም ዘ ሴም ቲንግ አንደኛ ጴጥሮስ ምዕራፍ ሁለተኛ ቆሮንቶስ ምዕራፍ 1:3 ይመስለኛል። ኦኬ ልክ ነው። የምሕረት አባት የመጽናናትም ሁሉ አምላክ የጌታችን የኢየሱስ ክርስቶስ አባት እግዚአብሔር ይመስገን ነው የሚለው። አባትና አምላክ ነው የሚለው እሱ ላይ ደግሞ አባት ብቻ ነው የሚለው። የጌታችን የኢየሱስ ክርስቶስ አባት እግዚአብሔር ይመስገን ነው የሚለው። በቆየው ባሳያችሁ የኢየሱስ ክርስቶስ አምላክና አባት ነው የሚለው። ሁለተኛ ቆሮንቶስ ጋይስ እዚህ ያላችሁ 125 ሰዎች በመጽሐፍ ቅዱሳችሁ ሶፍት ኮፒ ወይም በሃርድ ኮፒ እዩት። የቆዩ መጽሐፍ ቅዱስ ከ2000 ውጭ ባሉት ጠቅላላ በእንግሊዝኛ በአማርኛ በዓለም ሁሉ መጽሐፍ ቅዱስ የኢየሱስ ክርስቶስ አምላክና አባት ነው የሚለው። እሺ አንደኛ ጴጥሮስ እንሂድ። አንደኛ ጴጥሮስ ምዕራፍ 1 ብዙ ቦታ ሊኖር ይችላል። እኔ በአእምሮ የያዝኳቸው እነዚህ ቦታዎች ናቸው። አንደኛ ጴጥሮስ ምዕራፍ 1 አንደኛ ጴጥሮስ ምዕራፍ 1 ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋ እንደ ምሕረቱ ብዛት ይሄም ራሱ ኮራፕትድ ሆኗል። የቆየው ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋ ለማይጠፋ እድፈት ለሌለበት ለማያልፍ ርስት ዳግመኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ነው የሚለው። እንደዚህ ነው የሚለው። እዚህ ጋር የሆነ ቁልፍልፍ አድርገውታል። ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለሕያው ተስፋ ለማይጠፋ እድፈት ለሌለበት እንደዚህ ነው የሚለው። ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋ እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አባት እግዚአብሔር ይመስገን ነው የሚለው። ኢየሱስ ክርስቶስ አባት ብቻ ነው የሚለው። እሺ አንደኛ ጴጥሮስን እንየው በቆየው እዚህ ስላለኝ አንደኛ ጴጥሮስ ምዕራፍ 1 ምን ችግር አለ? ይሄው ሁለተኛ ነው የሄድኩት። አንደኛ ጴጥሮስ ይሄው ምን ይላል? የኢየሱስ ክርስቶስ አምላክና አባት። ስለዚህ ነገረ ክርስቶስ ይላል። ሲሶ ይመጣና ትስቃለህ ከታች ነገረ ክርስቶስ በመጽሐፍ ቅዱስ ሳይቀር የካዱ እኔ እንዴት አድርጌ ነው ከነሱ ጋር ነገረ ክርስቶስ ደግሞ ከተዋህዶ በኋላ ሰውና ፍጡር ነው የሚሉት። ፍጡርን አልወደውም። ሰውና አምላክ አይባልም፣ ሰውና አምላክ ይባላል። እስከ መሰዳደብ ደረጃ ደርሰዋል። እንደገና ደግሞ ስንት የሌላቸው ትምህርት አለ። አይ ይህን መጽሐፍ ቅዱስ ይሄ እስከዛሬ ካላወቅ ባይዘወይ አሁን የጸረ መጽሐፍ ቅዱስ ሙቭመንቶች ምንድን ነው ሃርድ ኮፒን በማጥፋት ወደ ሶፍት ኮፒ ለመቀየር በጣም እየሄዱ ያሉበት ጉዞ እንደነዚህ አይነት የሚጨመሩና የሚቀነሱን ነገር በማከል መጽሐፍ ቅዱስን ኮራፕትድ ለማድረግ ነው ትልቁ ትግላቸው። እንግዲህ ይህን መጽሐፍ ቅዱስ ኮራፕትድ ለማድረግ ኦርቶዶክስ ቤተክርስቲያን ከተነሳች እንግዲህ ህብረቷ ከእግዚአብሔር አብ ወልድ መንፈስ ቅዱስ ጋር ሳይሆን ህብረቷ ግልጽ ባለ አማርኛ ከሉሲፈር ጋር ነው። ምክንያቱም የመጽሐፍ ቃል የማይጨመርበት የማይቀነስበት መሰረታዊ የሆነ የኛ ዶግማችን እሱ ስለሆነ ነው። እና በዚህ መጠን ደፍረው መጽሐፍ ቅዱሱን ባይደው ይሄ ቅድም አንተ እንዳልከው ፋንዳሜንታል የመጽሐፍ ቅዱስን እውነት
በጠራራ ፀሐይ እንደ መሸምጠጥ እግዚአብሔር እንደ መካድ ነው። እግዚአብሔርን ሙልጭ አድርጎ እንደ መካድ ነው። እስኪ ይህንስ አሉት እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ እሄዳለሁ የሚለውን ነገር ምን ሊያደርጉት ነው? እኔ በእውነት ኦርቶዶክስ ይህን አድርጋ ከሆነ እንደ ተቋም ወርዳለች። እንደ ተቋም ደግሞ መብት የላትም። በጣም ያፈርኩት ደግሞ የመጽሐፍ ቅዱስ ማህበር ውስጥ አንዱ የእኛ እምነት ነው፣ ፕሮቴስታንት ነው። ይህን ነገር በራሷ ታትመው መብቷ ነው። እንኳን ይህን ስንት አሻንጉሊት የሆነ መጽሐፍ ጽፋ በትረ የለ እንዴ? ግን መጽሐፍ ቅዱስ ማህበር ይህን እውነት እያወቀ በራሱ ማህተም እንደዚህ አይነት ወራዳ የሆነ የክርስቶስን ልዕልና የእግዚአብሔርን መለኮት የሚያሳንስ ጽሑፍ ጽፈው ከሆነ ሸሞንደም በጣም አሳፋሪ ነው በእውነት። ይሄን አላቅም ነበር። ተንኪው ብራዘር፣ በጣም ተንኪው። ሲስ የሚመጣው አሁን እንዲሞግት ነው። እንዲው መጥቶላል፣ ካህኑ መጥቶላል። ምን እያልኩ ነው? ቆይ አሁን በጣም የምንወደው እንደገባማ ዘገባዬን ልጨርስ። ሲሶዬ አንድ ጊዜ ሲሶ ፕሊዝ ይጨርስ። በጣም የምንወደው ክፍል በጣም የምንወደው ራዕይ 1:6 አሁን እንትን ያልኩት አይቼዋለሁ ከዚህ በፊት። ምን ይላል መሰላችሁ? ለወደደን ከኃጢአታችንም በደሙ ላጠበን ለአባቱም ለእግዚአብሔር ነገስታት እና ካህናት ላደረገን ለእርሱም ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን። የቆየውስ ምንድን ነው የሚለው? የቆየው የሚለው እንዲሁ በቃሌ ማለት እችላለሁ። ለወደደን በደሙም ኃጢአታችን ላጠበን ለአምላኩና ለአባቱ መንግስት ካህናትም እንድንሆን ላደረገን ነው የሚለው። የቆየው ለወደደን ከኃጢአታችንም በደሙ ላጠበን መንግስትም ለአምላኩና ለአባቱም ካህናት። አያችሁ፣ ለአምላኩና ለአባቱ። እዚህስ ባለ ሊፕስቲኩስ ለአባቱም ለእግዚአብሔር ነገስታትና ካህናት ላደረገ ነው የሚለው። ቆይ ሲሱ ረፍ። አይ ሲሱ ይሄ ሲሪየስ ጉዳይ ነው ብራዘር። እዚህ ጋርስ ለአባቱም ለእግዚአብሔር ነገስታትና ካህናት አደረገ። አምላኩ ተሽሯል። እሺ አንድ ጥያቄ ልጠይቅ ሲሱ፣ አንድ ጥያቄ ልጠይቅ። ምክንያቱም ነገረ ክርስቶስ ያልከው አንተ ነህ። አምላኩ የኢየሱስ ክርስቶስ አምላክ ከመጽሐፍ ቅዱስ መደለዙ ሰውነቱን መካድ ነው አይደለም? እኔ ይሁን አላውቅም። እንዴ ነገረ ክርስቶስ አታውቅም አንተ? እያሙህ ነው ምናምን ብለኸኛል እኮ። ደግሞ ሳታውቅ ነው ነገረ ክርስቶስ ልታወያየን። የኢየሱስ ክርስቶስ አምላክ የሚለውን በመጽሐፍ ቅዱስ መደለት ማለት ከድንግል ማርያም ስጋና ደም ማለት ማቆም አለባቸው። ዜኒቱ ስታፒት ቅዳኝ። አሁን ቅዳኝ። ይኸውልህ ይሄንን አሁን ነገረ ክርስቶስ አያችሁ ጌርሳም እንዴት እንደመነፈቀት ብለህ ፖስት አድርገዋለህ። ተዘጋጅ፣ ልትቀዳኝ ተዘጋጅ። ኦኬ ተዘጋጅታ። እኔ ነው የምናገረው። ቀዳኛለህ አሁን ፕሊዝ ሲሱ፣ አሁን ልናገር በዚህ ላይ ቅዳ። ጌርሳም ሰው ማታስወሩ ከሆነማ ለምገባ መውረድ ትችላለህ። ይሄን ልናገርና ልሰጥህ ነው። በጣም ጥሩ። እና ቅዳ፣ ከስር ሆነ ቅዳ። ኤፌሶን 1:3 አንደኛ ጴጥሮስ ምዕራፍ 1 ቁጥር 3-5 ራዕይ 1:6 ሁለተኛ ቆሮንቶስ ምዕራፍ 1:3 የኢየሱስ ክርስቶስ አምላክና አባት የሚለው ቃል የኢትዮጵያ ኦርቶዶክስ ቤተክርስቲያን የ2000 እትሟ ባለሊፕስቲኩን መጽሐፍ ቅዱስ አቡነ በርናባስ ወንጀል ነው የተሰራበት ያሉት፣ ዲያቆን ያረጋል አበጋዝ ውስጡ ለቄስ ነው ያሉት፣ 7ቱ ጎረምሳዎች በሱ አንወያይም ብለው ያፈሩበት መጽሐፍ ቅዱስ የኢየሱስ ክርስቶስ ሰውነቱን ክዷል። አምላክና አባት የሚለውን አምላክ የሚለውን አውጥቶ ደልተው አባት ብቻ ብለው አስፍረዋል። ከዚህ የተነሳ ከዛሬ ጀምሮ ኢየሱስ ክርስቶስ ከድንግል ማርያም ስጋ ነስቷል፣ ሰው ሆኗል ብላ ለመናገር ኦርቶዶክስ ሞራሉ የላትም። 4 ነጥብ። ስለ ቀዳኸኝ ሲሶ አመሰግናለሁ። ጨርሻለሁኝ። መነን ተቀበይ። በእምነት እንደቀዳኝ ቁጥር
የግባ እንዴና ልጠይቀኝ ያሰብከውን ነገር በጣም ደስተኛ ግን በዚህ መጠን ይህን መጽሐፍ ቅዱስ ኮራፕትድ ካደረጉት በጣም ሸም ኦን ደም ማለት የአዲስ ኪዳን መሰረታችን ወይንም የአዲስ ኪዳን መሰረታዊ ትምህርቱ ምንድን ነው? እግዚአብሔር አባት በሁለት ባህሪ መገለጡ ነው። አንደኛ በአባትነቱ ነው፣ ሁለተኛ በአምላክነቱ ነው። አባትነቱን የመስቀል ፍቅር ያሳየን ነው። አምላክነቱን ደግሞ ጀስትስ ወይንም ራይቸስነስ የምንለውን ጽድቅን የተማርንበት የተቀበልንበትና የተገለጠበት ማንነቱ ነው። ሶ እግዚአብሔር አምላክ አንድያ ልጁን እስኪሰጥ ድረስ ወይንም የገዛ ልጁን ሳይራራለት የሚለው ያ ሰው የሆነውን ክርስቶስ ስለኛ በደልና ኃጢአት ሳይራራ እንዲገደል ያደረገው ጽድቁ ነው፣ አምላክነቱ ነው። ምክንያቱም በአምላክነት ጀስትስ ብቻ ነው ያለው። ይሄን ጥሳ በእውነት ነው የምናገር እንደው ያ ገድላቸው ይሻለኝ ነበር። ይሄ መጽሐፍ ቅዱስ ከገድላቸው በታች ነው የሆነብኝ። አሁን ከገድላቸው በታች ይህን መጽሐፍ ቅዱስ ኦፊሻሊ ነው ይቃወማል። እሺ እኔ ቆይ ባህሩ አንድ ጥያቄ ልጠይቅ። በዚህ መጠን ምን ብለን እንድናወራ ቆይ ባህሩ አንድ ጥያቄ ልጠይቅ። አንተ አሁን ሌላ ሰው ቢናገር ቅር አይለኝም ነበር። ተደጋጋሚ አሁን አንተ ስታነሳ ብጠይቅ ደስ ይለኛል። ለምሳሌ ሶሻል ሚዲያ ላይ ሰሞኑን ሳይ ነበር። ለምሳሌ የአንተ ልጅነትና የክርስቶስ ልጅነት አንድ ነው አይደለም? እሺ ለምሳሌ የእኔ ልጅነትና የክርስቶስ ልጅነት አንድ ናቸው ብሎ የሚያምኑት ፕሮቴስታንት አማኞች አሉ። እሺ እነዚህ ሰዎች ትክክለኛ ትምህርት ይዟሉ ብለህ ታምናለህ? የእኔ ልጅነትና የክርስቶስ ልጅነት ምንም አይነት ልዩነት የለውም ብሎ የሚያስተምሩ ወንድሞች አሉ። ለምሳሌ እኔ I strongly believe እኔ ለምሳሌ ኃይሉ ዮሐንስ የእኔ ልጅነትና ጴንጤ አይደለም እሱ። ታዲያ እንዴ እሱን ወንጌል አማኝ ውስጥ ከተህ አታወራ። ኃይሉ ዮሐንስ ሁለት አይነት ሐሳብ አለ። የኛ ልጅነት መጀመሪያ ያለው ዘላለማዊ ነው። የክርስቶስ ልጅነት መጀመሪያም መጨረሻም የለውም። ሁለተኛ ምንድነው? እኔ በአዲስ ኪዳን በመወለድ የእግዚአብሔር ልጅ መሆንን አምናለሁ። በመወለድ ለምሳሌ ጉዲፈቻን አላምንም። እኔ እንዲያውም ጉዲፈቻ የኑፋቄ ትምህርት ነው ብዬ ከማምኑት ሰዎች አንዱ ነኝ በብዙ ማስረጃ። ምን ጉዲፈቻ እንትን ነው? በጉዲፈቻ ነው እግዚአብሔር ልጅ የሆንኩት ብለሽ ነው የምታምኘው ወይስ እንዴት ነው የምታምኘው? እኔ በዛ ላምን። አሁን ወደዛ ለመምጣት የለም። ጉዲፈቻ የሚባልም ቢብሊካል ፋክት የለውም። አዶፕሽን የሚለው ሁለት የግሪክ ቃል ነው የሚገልጠው። ፖዚሽን ኤንድ ፓወር ነው የሚገልጠው። ፖዚሽን ኤንድ ፓወር ተናግራል። ቤም አሁን ወደ መጽሐፍ ቅዱስ ስመለስ የኔ ጥያቄ ለመሰለኝ ኢየሱስ ክርስቶስ አምላክ የሚለው ጋር አነጋግረው አይደለም። መጽሐፍ ቅዱስ ላይ ነው። አሁን ርዕስ አታስቀይር። ወደ ጠየቀ መነን ይኸውልሽ አይደለም በቃ ጠየቀው። ወንድም ባህሩ መልሶላል። ጠይቀዋል፣ መለሰልህ። አሁን ወደ ተደለዘው መጽሐፍ አልመለሰም እኮ መለሰልህ እኮ። ለምሳሌ የኛ ልጅነትና የክርስቶስ ኢየሱስ ልጅነት አይደለም። ምን ያላምንም አለ። በቃ አላምንም ማለት ክርስቲያኖች ምን ላንቺ ክርስቲያን ናቸው? እኔ አሁን እሱን ተው። እኔ አሁን እንደዛ ብሎ የሚያምን ኃይሉ ዮሐንስን ብለህ ጠርተህ ኃይሉ ዮሐንስ የዛሬ ደስ ብትለኝ የተወገዘ ሰው ተወገዘ። በማን ያወገዘው? ልብህ ነጭ ወረቀት አንተ እሱ ድሮ ነው ከሚኬሲ ሲወጣ ነው የተወገዘው እኮ እነ ጃፒ ሁሉ ሲወገዙ ፓስተር ጻድቁ በሚበራበት ጊዜ በህብረቱ ያን ጊዜ ነው የተወገዘው። በቃ እሱ ኃይሉ ዮሐንስ ተወግዟል እንዴ? በወንጌል አማኞች ኃይሉ ዮሐንስ ቀድሞ ከሚኬሲ ሲወጣ የተወገዘ አስተማሪ ነው። በቃ በእኛ በጴንጤ በህብረት ውስጥ የለም። አሁን ወደዛ አታምታታ መጽሐፍ ቅዱስ ላይ እንደ ይሄን መጽሐፍ ቅዱስ አሁን ወደ ተበረረ መጽሐፍ ቅዱስ ይሄ መጽሐፍ ቅዱስ አይደለም።
እንደዛ የሚባል የለም። በቃ አንተ ቤት የማታደርገውን ነገር እዚህ አታድርግ። አሁን ወደ ርዕሱ ተመለስ። ወደ መጽሐፍ ቅዱስ ወደ ጠየቀ ተመለስ። ይሄ የጌታችን ኢየሱስ ክርስቶስ አንተና ለምሳሌ አንተና ኃይሉ ዮሐንስ የተለያየ ትርጉም ይዛችሁ እኔ ባህሩን እኮ ነው የምጠይቀው እኮ እንደና እንዳንጣላ የኃይሉ ዮሐንስን ከፔንቴኮስታል እኔ ይሄ ባህሩ ምን ወንጌላዊ አማኝ እንደሆነ ምናምን አላውቅም። ያው ሲያወራ ከዛ ከንግግሩ ስለሰማሁ ኃይሉ ዮሐንስን ትቀበሉ ብለሽ ጠይቂው አንዴ አሁን እኔ ወደ ሰው ጠይቆ እኔ ኃይሉ ዮሐንስ ለኔ ፔንቴኮስታል አይደለም ስህተት አስተማሪ ነው እሱ እኔና አምላክ ነኝ ብሎ መንፈስ ነኝ ብሎ የሚያምን ሰው ነው እሱ ጴንጤ ውስጥ አትከታተው አንተ እንደዚህ አይነት ፖለቲካ አትስራ በእግዚአብሔር ቃል ላይ እንትን አትበል ምታውቃለህ አንተ ልብህ ያውቀዋል ስለዚህ አምጥተህ አሁን እሱን እኛ ውስጥ አትከታተው እሱ ደግሞ ከኃይሉ ዮሐንስ ጋር አብሮ የሚያገለግል ነው ባህሩ ለምሳሌ ማን ነው እሱ ባህሩ ከኃይሉ ዮሐንስ ጋር አብሬ አላገለግልም። መንፈስ ነኝ ብለህ ነው የምታምነው አንተ። ባህሩ እሱ መንፈስ ነኝም ይላል የእግዚአብሔር ልጅ ነኝም ይላል። እንደዛ ብለህ ነው አንተ የምታምነው? ሰው ሁለንተና ነው ብዬ ነው የማምነው። ምንድን ነው ሰው ሁለንተና ማለት? ሰው መንፈስ አለው፣ ነፍስ አለው፣ ስጋ አለው። በቃ እሺ በቃ አዎ። አሁን ሲሶ ሊሰራ ያለውን ፖለቲካ አውቃለሁ። ሲስ አሁን ለተጠየቀው መልስ፣ ወደ ተጠየቀው መልስ። እኔ አሁን እኮ የመጽሐፍ ቅዱስ ሌላ አመጣልህ እኮ ነው ያልገባህ ነገር ባህሩ። በቃ ሌላ ነገር ውስጥ አትውሰደው። በቃ ወደ መጽሐፍ ቅዱስ ከባህሩ ጋር ፈቀጅልኛ አንቺ በቃ ከባህሩ ጋር አታወራም። ካህኑ ያነስ በቃ ጥያቄ ጠይቀዋል፣ መልሶልሃል። እኔ የእግዚአብሔር ልጅነትና የክርስቶስ ለምሳሌ አሁን ካህን ጌርሳም ሲያወራ ሲሲዬ ይሄ ሊፕስቲኩ መጽሐፍ ቅዱስ የክርስቶስን አምላክና አባት የሚለውን አምላክነትን አውጥተው ከጻፉት እነዚህ በጣም ደፋሮች ናቸው። ልጅነት እኮ ነው ያነሳሁት እኮ ልጅነት። ለምሳሌ ኃይሉ ዮሐንስ ስለ ልጅነት አልተጠየቅም። ሲስ ልንጣላ እኮ ልጠይቅልሽ። ኃይሉ ዮሐንስ የኔ ልጅነት በቃ መለሰልህ እኮ አይደለሁም አለ በቃ አላቅም። እሱ በቃ የራሱ መልሶልሃል እኮ መልሶልሃል። ትምህርት ነው ኦኬ መልሷል። በቃ አላቅም። አሁን እሱን እኔ አሁን ባህሩን ስለ መጽሐፍ ቅዱስ ገብቶኛል። ወደ አሁን አታስቀኝ። አሁን ምንም አትመልስለት ባህሩ ስለ መጽሐፍ ቅዱስ አንዴ ባህሩ ምንም አትመልስለት። ስለ አይ ነው ሲሱ አሁን ፖለቲካ መስራት ነው። ሲስ ያው ስነ ስርዓት ያዝ መልስለት። ጥያቄውን የካህኑን ጥያቄ መልስለት እኮ አሁን እዚህ የምታምታት እኮ ነው። በቃ መልስ አትመልስም። ምሳሌ አድርጌ ልጠይቀው በቃ እሱ ጠየቅከው። ምን አለህ? አንድ ጊዜ ጠየቅከው። የእግዚአብሔር አንተ እንደ ክርስቶስ ኢየሱስ የክርስቶስ ኢየሱስ ልጅነትና የኔ ልጅነት ብለኸዋል። መልሶልሃል። ፔሬድ አላቅም። ከዚህ መልሶልሃል። ድጋሚ አታስለፍ። ባህሩ መጽሐፍ ቅዱስን እየተቸ ነው። አንድ መጽሐፍ ቅዱስ አሁን መጽሐፍ ቅዱስን እየተቸ መለሰልህ። በቃ መልሶልሃል። ሲስ እኔና እኔ እንደ ክርስቶስ የክርስቶስ ኢየሱስ ልጅነት እኩል አይደለም ብሎላል። በነገራችን ላይ እኮ በነገራችን ላይ ብዙ ጊዜ ሰው እንደ ትምክህት ይቆጥርብኛል። እኔ እዚህ እኮ አንቺ የምትፈልጊውን ላወራ አይደለም ብዙ ጊዜ ሰው የሚገባው አይደለም። ጥያቄ አነሳን እኮ ጥያቄ አነሳ፣ ጠየቀው፣ መለሰልህ። ፔሬድ ኃይሉ አትበል። እኔ ኃይሉ እንግዲህ ምን ነው አይ ይሄው እኮ በቃ እዚህ ጋር እኮ እኔ እኮ እንድጠይቅ እኮ እየፈቀድኩ ጠይቀዋል። በቃ ነው የሆነ ርዕሱ ወደዛ ሽፍትን ጠይቀዋል። አንዴ መልሶላል። አለቀ። ካህኑ የጠየቀን መልስ እኮ በቃ ቀጥሉበት። ካህኑ ምን ብሎ ጠየቀ? ውይይቱን ለመቀበል መጀመሪያ ይሄን ወደ ውይይቱ ለመምጣት ካህኑ ምን አለ? መጽሐፍ ቅዱሱ ላይ እዚህ ጋር እንደዚህ አሳየህ አይደለ? አሁን ያነበባቸው ክፍሎች ተበርዘዋል፣ ወጥተዋል። ክርስቶስ ኢየሱስ ስለሰማውልሽ መጽሐፍ ቅዱሱን ባህሩ ሲተች ስለሰማው ፈቃደኛ እኮ ባህሩን ልጠይቆ ነው የገባሁት ነው። ካልሆነ ምን ብለን ነው የምጠይቀው? ጠይቀው። ምን ብለን ነው የምጠይቀው? ጠይቀዋሉ። ፈቃደኛ ከሆንሽ እኔ ባህሩ ምንድን ነው የምጠይቀው? አጠር አድርገህ አንድ ደቂቃ ጠይቀው። ጣልቃ እንዳትገቢ ከሆነ እወጣለሁ እኔ። ታዲያ ይኸው እንደገባ ትወጣለህ። ታዲያ ባህሩ ይሄ መጽሐፍ ቅዱስ ምናምን ብሎ መጽሐፍ ቅዱስን ሲተች ስለሰማው እኔ ባህሩን ልጠይቀው ነው የገባሁት። ጌርሳምን አይደለም። እሺ ጠይቀው። ምን እንደምጠይቀው? እሺ ጣልቃ እንዳትገቢ። እሺ ባህሩ ወደ አንተ ልመለስ። እሺ ለምሳሌ ኃይሉ ዮሐንስ የእኔ ልጅነትና የክርስቶስ ልጅነት አንድ ነው ይላል። ቴንኪው። የእኔ ልጅነት የጀመረው
አይደለም። ይሄ ትምህርት ትክክል አይደለም። ቆይ የኔ ልጅነት የጀመረው እኔ አንድ አጠር ያለች ጥያቄ ልጠይቅህ። በብሉይ ኪዳን ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ተብሎ ተጽፏል። የት እንዳለ ታውቀዋለህ? መዝሙር ላይ አለ ይመስለኛል። እሱ ዛሬ አንተ ወለድኩ የትንቢት ቃል ነው። ኖ የእግዚአብሔር ልጅ በትክክል ሊትራሊ የእግዚአብሔር ልጅ ተብሎ የተጻፈው ኢየሱስ ክርስቶስ እኮ ከዘላለም የእግዚአብሔር ልጅ እኮ ነው። ልክ እኮ ነው። ብሉይ ኪዳን እሱን አሁን እኛ ይኸውልህ በኒው ተስትመንት ቲቺንግ እሱ ከዘላለም በፊት ዓለማት ሁሉ በሱ ተፈጠሩ ብሎ የነገረን የእግዚአብሔር ልጅነቱን ነው የነገረን። ሊትራሊ የተጻፈ ሊትራሊ የእግዚአብሔር ልጅ ተብሎ በብሉይ ኪዳን ተጽፏል። የት ይመስልሃል? እስቲ ንገረኝ ልስማ። አልመጣልኝም። ታንክ ዩ ሶ ማች። አየህ ምሳሌ ምዕራፍ 30 ከቁጥር 1 እስከ 6 ያለውን ስታነብ በጣም የሚገርም ሰለሞን በመንፈስ በመረዳት ስለ ክርስቶስ የእግዚአብሔር ልጅነት እዛ ጋር ጽፎታል። ሊትራሊ የእግዚአብሔር ልጅ ብሎ መጽሐፍ ካለ ገልጠህ ብታነበው በጣም ደስ ይለኛል። እሺ ወደ ሆነው ሐሳብ እንሂድ። ታንክ ዩ። የኔ ልጅነት የጀመረው ክርስቶስን አምኜ በማመን የተገኘውን ጽድቅ በመቀበል የእግዚአብሔር ልጅ ሆኛለሁ። የኔ ጥያቄ ትወለድ ቆይ ልመጣ ነው። በማይጠፋው የእግዚአብሔር ዘር ስለተወለድኩ ያ ዘር ደግሞ በእኔ ውስጥ ስላለ እኔ በመወለድ የእግዚአብሔር ልጅ ነኝ ብዬ አምናለሁ። ታዲያ ምኑን ላስረዳ እኮ የኔ ጥያቄ አንተ የምትለው ለምሳሌ ኃይሉ ዮሐንስ የኔና የክርስቶስ ልጅነት ምንም አይነት ልዩነት የለውም ብሎ ያስተምራል። ይሄ ትምህርት ትክክል ነው? ትክክል አይደለም? እሱ እኮ ዓለማትን የፈጠረበት ቃል ነው አይደለም? ይሄ ትምህርት ትክክል ነው? ትክክል አይደለም ነው? ለእኔ ትክክል ነው ብዬ አላምንም። ትክክል አይደለም አይደል? ለእኔ አላምንም። እሺ በአንተና በክርስቶስ ልጅነት መካከል ደግሞ አንተ ልዩነት አለ ብለህ ታምናለህ? አለ። እሺ ሁለታችሁ በዚህ ትምህርት ልዩነት አላችሁ። የማናችሁ ትምህርት ነው ትክክል? የትኛው የመጽሐፍ ቅዱሱ ትምህርት ነው ትክክል እኮ? የአንተ ትምህርት ነው ወይስ የኃይሉ ዮሐንስ ትምህርት ነው ትክክል? እኔ የማምነው የኔን እምነት ነው የምነግርህ እኮ አይደለ? እኔ ትምህርቶችን አመጣውልህ። ሁለት ትምህርት አመጣውና አሁን በዚህ ትምህርት ላይ የአንተ ትምህርት ነው ትክክል ወይስ የኃይሉ ዮሐንስ ትምህርት ነው ትክክል? እኔ እኮ ትክክል የእኔ ትምህርት ትክክል ነው ብዬ እኮ ነው አምኜ የምከተለው እኮ። የኃይሉ ዮሐንስ ትምህርት ትክክል አይደለም ማለት ነው። እኔ ያመንኩበት ትምህርት ነው ለእኔ ትክክል እኮ አልኩህ እኮ እኔ እያልኩ ያለው። ስለዚህ ኃይሉ ዮሐንስ በዚህ ትምህርቱ አሁን አንተ የጠየቀኝ ክርስቶስ በክርስቶስ ልጅነትና በባህሩ ልጅነት ልዩነቱ ምንድን ነው? እሱ እኮ አረገኝ። እኔ በመደረግ የእግዚአብሔር ልጅ የሆንኩ ነኝ። እሱ ግን በባህሪው ከዘመናትም ከዘላለምም የእግዚአብሔር ልጅ ነው። እኔ በማመን ነው እኔ እያልኩት ያለሁት። ሁለቱ የተለያየ ትምህርቶች ናቸው አይደል? ሁለቱ የተለያዩ ትምህርቶች ናቸው። ኦፍኮርስ። እሺ እነዚህ ሁለቱ ትምህርት የአንተ ትክክል ይሁን የኃይሉ ዮሐንስ ትክክል ይሁን፣ ለምሳሌ ብዙ የወንጌል አማኞች የኃይሉ ዮሐንስን ትምህርት የሚከተሉ፣ አንተም ከኃይሉ ዮሐንስ ጋር በዚህ ትምህርት እንግዲህ አሁን ነው እንግዲህ ብዙ የወንጌል አማኞች እኔ ባይዘወይ ከፕሮቴስታንቱ እምነት ማልቀበለው ምንድን ነው ጉደፌቻ ወይንም አዶፕሽን የሚለው ነገር ፋንዳምት የንፋቄም ትምህርት ነው ብዬ የማምን ሰው ነኝ። ለምሳሌ ዶክተር ማሙሻ አዶፕሽን ለእኔ ነው ለእኔ የዶክተር ማሙሻ ትምህርት ለእኔ ኑፋቄ ነው። በዚህ ማንም ጋር ድቤት ላደርግ ይችላል። አዶፕሽን ነው። እኔ አዶፕትድ አይደለሁም። አንዴ ባህሩ አንድ ጊዜ ይቅርታ። ይኸውልህ ሲስ ኃይሉ ብዙ
ብዙ ፕሮቴስታንት እምነት አሁን ምንድን ያልከው ብዙ ፕሮቴስታንቶች የሚያምኑትን ነው የሚያምኑ አልክ። ኃይሉን ወስደ ፕሮቴስታንት ጋር አትክተተው። ኃይሉ በራሱ ዓለም ያለ በራሱ የሚሄድ በራሱ ቸርች ክፈት አልፈት አላቅም የሆነ ግሩፕ ያለው እዛ የሚያስተምር ሰው ነው። እዚህ ኦንላይን ፌስቡክ ላይ ያስተምራል ምናምን፣ እዚህ ቲክቶክ ላይ ምናምን። ስለዚህ ኃይሉን ፕሮቴስታንት ውስጥ አትክተተው። አሁንም ደግሜ ልንገር፣ ኃይሉ የየትኛውም የፕሮቴስታንት ቸርች አባልም አይደለም። የትኛውም የፕሮቴስታንት ቸርች ተጋብዞም ሲያስተምር አይተዋጣ ብሎ ነው የተጋበዘው። እኔ አሁን በቃ አንተ አላማህና ስራው በቃ እኔ ባህሩንም አላውቀውም፣ ቱቢው እውነት አላውቀውም። እኔ እምነቱ ምን አላውቅም፣ አሁን ነው የምሰማው። ስለዚህ አሁን አንተ ባህሩ ምናምን የምትለው በቃ እኔ አንድ ጊዜ ቆይ፣ አንድ ጊዜ አሁን በቃ ጠይቀዋል፣ መልሶልሃል። አሁን አንተ አላማ ለምሳሌ ዶክተር ማሙሻን የኑፋቄ ትምህርት ነው ያስተማረው ብሏል። እሺ አንድ ጊዜ በቃ በልጅነት እኔና እሱ ልዩነት አለ። ለኔ ኑፋቄ ነው አልኩህ እኮ። አንድ ጊዜ መብቱ ነው ወይ ማለት ዶክተር ማሙሸን እኮ ኢዝ ማይ ፍሬንድ ነው ታውቃለህ አይደል? ይሄን አመለካከት አሁን ወደዛ ርዕሱ እንሂድ። ባህሩ ፕሊስ አትመላልስ፣ እንደጋግመ ፕሊስ፣ በጌታ ፍቅር። እሱ ልጁ ፖለቲከኛ ነው። ሲሳይ አልገባም የሚሰራው ስራ። ስለዚህ አሁን የተጠየቀውን ጥያቄ መጽሐፍ ቅዱስን የተበረዘው መጽሐፍ ቅዱስ እሱ መጀመሪያ ትክክል ነው አይደለም ብለህ ስታምን ነው ወደዛ ውይይት የምንሄደው። በቃ እዚህ ጋር ሊፕስቲክ አንድ ነገር ልንገርህ ባህሩ፣ እኔ በጣም አይኑ ቲክቶክ አትጠይቀው፣ ፖለቲካ ነኝ እኮ ልንገረው እኮ ፖለቲካ ነኝ ወለ በቃ ምንም አትጠይቀው። በቃ አሁን ወደ ተነሳው ጨርሻለሁ። መጽሐፍ ቅዱስ ቤተክርስቲያኒቷ የበረዘችውን መጽሐፍ ቅዱስ ምን አትመን እሱ ጋር እኔ ወላችሁ እኔ እናንተ ኦርቶዶክስን ለመሞገት ማለት ነው ሶስታችሁም የተለያየ ትምህርት ይዛችሁ ኦርቶዶክስን አሁን በመጽሐፍ ቅዱስ ለመሞገት አቅም የላችሁም ብዬ ነው ማለት ነው። እሺ አንድ ያዘው አሁን እሱን ለማሳየት ብቻ ነው ሶስታችሁ ማለት አንድ ጊዜ አንዴ ቆይ ምንም ቆይ አንዴ እሱን ለማሳየት አሁን ሶስታችሁም የተለያየ መጽሐፍ ቅዱስ ትምህርት ይዛችሁ አንድ ጊዜ ቆይ አንዴ እኔ ምን እንደማምን ምን እንደምል አልነገርኩም። ካህን እንደዛው ሶስታችን እንመን የተለያየ ነው ምናምን። አሁን ባህሩ የተናገረው እኔ በክርስቶስ ኢየሱስ የእግዚአብሔር ልጅ ነኝ ስል በማመን ያገኘሁት ነኝ አለ። እኔ ከዚህ አሁን ከተናገረው የተለየ ሀሳብ የለኝም። ካህኑን ብጠይቀው አልጠየከንም ሲጀመር ማለት ነው። ስለዚህ ካህኑን ብጠይቀው እኛ በማመን ነው የእግዚአብሔር ልጆች የሆነው፣ በእምነት ነው የሆነው ልጅነት። የኃይሉ ዮሐንስ ከጌታ ጋር ከእግዚአብሔር ከኢየሱስ ክርስቶስ ጋር እኩል ነው ልጅነት ያለው እሱ የስህተት ትምህርት ነው። ድብን ያለ የስህተት ትምህርት ነው። ወስደኛን አትሰፋንም ማለት ነው ከማንም ከስህተት አስተማሪ ጋር የመጀመሪያው ነው። ጴንጤ አትበለው። ኃይሉ ዮሐንስ እኔ ገና የዛሬ ስንት ዓመት ነው የተወገዘው? ገና ከኤምኬሲ ሲወጣ ነው ወደ 30 ምናምን አገልጋዮች ሲወገዙ አንዱ እሱ ነበር የተወገዘው ማለት ነው። በፓስተር ጻድቁ በሚመራው በዛን ጊዜ በወንጌላውያን ህብረት ላይ በነበረው ህብረት በዛ ነው የተወገዘው ገና ማለት ነው። ስለዚህ እሱ ኃይለ ዮሐንስ የትኛውን ጴንጤ አይወክልም። አሁን ሶስታችሁ የተለያየ ምናምን የምትለውን እሱን ፖለቲካውን ተው። ካህኑ የሚያምነውን እኔ አምናለሁ። ካህኑ የእግዚአብሔር ልጅ ነኝ ሲል በማመን ነው። እኔም የእግዚአብሔር ልጅ ነኝ ሆንኩ ስል በማመን ነው። በእምነት ያገኘሁት ነው። የተወለድኩት ከማይጠፋው በሕያውና በማይጠፋው ከእግዚአብሔር ዘር ተወልጃለሁ። ስለዚህ ምንድኝ ነኝ? የእግዚአብሔር ልጅ ነኝ። ከክርስቶስ ጋር ያለው ልጅነት አይደለሁም። እኔ ክርስቶስ ኢየሱስ ፍጹም ሰው ብቻ እኮ አይደለም፣ አምላክም ነው፣ ፈጣሪም ነው። ስለዚህ እኔ ፍጡር ነኝ። እኔ በማመን ነው ያገኘሁት ልጅነቴን፣ አለቅ። ስለዚህ አሁን እዚህ መጥተህ ፖለቲካ ናትስራ። አሁን የተጠየቀው መጽሐፍ ቅዱስ ኦርቶዶክስ መጽሐፍ ነገረኩ ለትሽ አሁን በርች እኮ ሳታፍር በድፍረት ማለት ነው። ኢየሱስ ክርስቶስ አምላክና አባት ሚለውን አውጥታለች እኮ እውነቱን አትቀበልም። ባይዘው ለምንድን ነው ፍት ማልዳል ብሎ
ዘማሪያን ብለው ሌሎች ዲያቆናት ብትጠራቸው ማለት ነው። ሁሉም የተለያየ እርስ በርስ እምነት ነው ያላቸው። በመጽሐፍ ቅዱስ ደረጃ በመበረዝ ደረጃ ቤተክርስቲያኒቷ ቀዳሚ ነው። መጽሐፍ ቅዱስን በርዛ መጽሐፍ ቅዱስን ሳያምኑ እነሱ አሁን በየትኛው መጽሐፍ ቅዱስ ነው የሚያምኑት? በነገረ ክርስቶስ ላይ እኮ አሁን ለውይይት ብትጠራቸው አያምኑበትም። ልደት ቃልም አልወያይበትም ብለው ሁሉም ሸምጥጠውታል መጽሐፍ ቅዱስን። ስለዚህ በምንድን ነው የሚወያዩት ነው? ነገረ ክርስቶስ ላይ የሳተች ቤተክርስቲያን ናት። ለምን ዶክተር ዘበነ ብትጠይቀው ሌላ አስተምሮት አለው በነገረ ክርስቶስ። ቀሲሱን እዚህ በኩል ብጠይቃቸው ሌላ ትምህርት አላቸው። ሁሉም የተለያየ ትምህርት ነው ያላቸው በነገረ ክርስቶስ አይደለም። በነገረ ክርስቶስ በነገረ ማርያም እኮ 21ዱም ጳጳሳት የተለያየ እምነት ነው ያላቸው፣ ምልከታ ነው ያላቸው። ነገረ ማርያም ላይ እንኳን ኢየሱስ ክርስቶስ ካህኑ ቤት እየከፈትን በየቀኑ እየሞገትን ምንድነው እኔንም በጣም እሺ፣ በቃ ወደ ባህሩ ጋር እንዳትሄድ። ቆይ አንድ ጊዜ መነን ካህኑ አለ። እሺ ቤት መቼ ቀጠሮ እንያዝና በነገረ ድነት ላይ ቆይ አሁን እንዳታፈገፍግ። አሁን ምንድነው በነገረ ድነት አይደለም። ይኸውልህ ቆይ እኔ እስካሁን አላወራውም። ላውራ። ለምንድነው በላፕ የምታደርገው? 10 ጊዜ ነው የጠራኝ። ዝም ብዬ ቁጭ ብያለሁ እኮ እዚህ ስታወሩ እየሰማኋችሁ ነው። ኦኬ አሁን ቅድም በገድላት ጉዳይ ቅዳሜ እገባለሁ ስትል በመሀል ገብቼ እንዳታፈገፍግ። እሺ በገድላት ከገባ እኔና ዳጌ እንመጣለን ምናምን ስልህ ባካፕ አደረክ። እሱ ባካፕ አደረክ። እሱን ተውከው። እንደገና ደግሞ ድቤት አልክ። በነገረ ክርስቶስ ድቤት አልክ። በነገረ ድነት እንግባ። የሚያድነው ምንድን ነው ብለህ በዛ ርዕስ አወያየን። ከሰባቱ ጎረምሳዎች የፈለግከውንም ምረጥና ብትፈልግ ፓናል ዲስከሽን ብትፈልግ ደግሞ ድቤት ልናደርግ ልጨርስ ነው። 1 ደቂቃ እኮ አላወራሁም። ቆይ ልመጣ ነው። ፖይንቴን ላስቀምጥ። ምን ያለም መጨረሻ አይሆንም እኮ ትንሽ ታገሰኝ ፕሊዝ። ከዛ በነገረ ድነት ብዙ አልኩ አይሆንም አልክ። በነገረ ክርስቶስ ታምተሃል አልከኝ። እሺ ይኸው በነገረ ክርስቶስ እሺ ብዬ ተቀብያለሁ። እሺ ብዬ ፌር ይሆናል። ኦርቶዶክሶች እንዳያስወርዱኝ ሙሉ ሞዴሬተር ትሰጠኛለህ። ከዚህ በፊት አንተ ቤት አስወርደውኝ ስለሚያውቁ እመጣለሁኝ። ሰው ቅጠርልኝ። በነገረ ክርስቶስ እንወያያለን። አለቀ በቃ። እኔ ለማወራው ነገር የለም። ነገረ ክርስቶስ እነሱ ጋር እና እኛ ጋር ያለውን ነገር ጠቅላላ አውጥተን እናገራለን። በኦርቶዶክስ አመሰግናለሁ። ነገረ ክርስቶስ ይሄን ያህል ረጅም ሰዓት የሚያስፈልገው ረጅም ድቤት የሚያስፈልገው ከሆነ you are welcomed። አለቀ። ማስታወቂያ ብዙዎች እንዲገኙ ማስታወቂያ እንሰራለን። እኔ ልናገር አሁን ልናገር። ሁላችሁም ቅዱ ከስር ልናገር። ኧረ እኔ በኦፊሻል ማስታወቂያ እኔ ልናገርና ፖስት ታደርጓለህ። ይኸውላችሁ ኧረ እኔ አንተም እኔ ራሱ ልናገር። ፖስት የሚያደርግ ፖስት ያድርገው። ምክንያቱም አይኖ እንደማይመጡ ስለማቅ ነው። ሚት አድርገው። ታንኪዩ ልናገር። ሲሶ ደጋግሞ ከቅድም ጀምሮ ለረጅም ሰዓት ከ1 ሰዓት በላይ ጌርሳም በነገረ ክርስቶስ 7 ጎረምሳዎች አምተውታል እና ዲቤት አለኝ። ነገረ ክርስቶስ በጣም አጭር ደቂቃ ነው የሚያስፈልገው። በነገረ ድነት ስለው እምቢ ብሎኛል ደጋግሞ። እሺ ብዬ አክሴፕት አድርጌያለሁኝ። ከ7 ጎረምሳዎች አንዱን አዘጋጅቶ ቤቱ ሙሉ ሞዴሬተር ሰጥቶኝ ቢያስፈልጉ ረጅም ውይይት አለበለዚያም ዲቤት ልናደርግ በነገረ ክርስቶስ በኦርቶዶክስ በመጽሐፍቶቿ እና በእምነቷ እንደገና ደግሞ በትምህርቶቿ በጠቅላላ እንደገና ደግሞ በፕሮቴስታንት ይሄንን እንጠያየቃለን። ይሄንን ሲሶ በጣም ፈልጎታል። በጣም ተቀብየዋለሁ በደስታ። ቀኑን ያሳውቀናል። ይሄንን ካላደረግን 7 ጎረምሳዎች ውስጥ አልፈለጉም፣ ባካፍ አድርገዋል ማለት ነው። በጣም በደስታ ተቀብየዋለሁ። ነገረ ክርስቶስ በኦርቶዶክስ እና በፕሮቴስታንት አለቀ። በዛው ግን ማስታወቂያው መጽሐፍቶቿ ግን መፈተሻ ነገረ ክርስቶስ በቃ ዝም በይ ከመጣሽ ማርያም ታምጣሽ ነው እኮ። ዝም በይ ዝም አትይም እንዳንቺ ታያለሽ። አይመጡም። ይኸው ታያላችሁ። ከዲቦ ሁሉ ጋር እኮ ቤት ሁሉ ዘጋለኝ ብሎ ከዲቦ ሁሉ ጋር ማንም እንዳይከፍት አደርጋለኝ አገናኛለሁ ብሎኝ እኮ የጠፋ ሰው ነው ሲሶ ራሱ ማለት ነው። እምቢ ብለውት ስልኩን ስጠኝና በውስጥ ላናግረው ብለው 6 ነገር ዋሽቶብኝ ድበክ ሁሉ የጠፋ ሰው እኮ ነው ሲሶ። 6ቱንም ይሄ ነገር ናቸው። ያወጣቸውና ቪዲዮ ከፍቼ ይቅርታ ጠይቃለሁ በማስረጃ ያምጣና በህዝብ ፊት ብዬ ሲሶ ጠፍቷል። ይኸው ፊት ለፊት ነው። ብዙ ጊዜ በሌለበት እናገራለሁ።
ሌላም ደግሞ የሆነ ነገርም እንደዚሁ የጠፋብኝ ሰው እኮ ነው። ብዙ ጊዜ እንደዚህ ይላል ስለማይቀይረው ፖስት አድርጉት። ታንኪዩ ፖስት አድርጉት ጋይስ። እኔም መልእክቱን አደርሳለሁ ነገረ ክርስቶስ ላይ። መቼ ነው የሚሆነው? ማክሰኞ ነው ያልከው? ግን ማክሰኞ አይደለም እኮ የሚሆነው እኮ ገና ማስታወቂያ ሰርተን ብዙ ሰው እንዲገኝ ማስታወቂያ ሰርተን ነገረ ክርስቶስ ለኮ ብዙ ጊዜ ተወያይተዋል። አንተ ለምን ፈልገው ነው ነገረ ክርስቶስ ምትል? ብዙ ጊዜ ተወያይተዋል። የኔ ፖለቲከኛ እኮ ነኝ የታወቀ። እኔንማ እንትናት ምንድነው ታኑ ግን ገብቶሃል። አሁን ብዙ ጊዜ ተወርቶበታል እኮ ተወያይቶበታል። ተመጣሽ ማርያም ታምጣሽ ነው በቃ። በነገረ ክርስቶስ በኦርቶዶክስ ነገረ ክርስቶስ በፕሮቴስታንት ነው። ኢንክሉድድ ከፈለጉ እኔ ጋር ችግር አለ ካሉ ማንሳት ይችላሉ፣ መብታቸው ነው። ይሄንን ከቀረ ያሁን ያልኩትን ቀርጽኸዋል ብዬ አስባለሁ። እኔ አልቀረስኩም። ፖስት አለ። እኔ ሪከርድ አላረኩም። እኔ ራሴ ቪዲዮ ሰራለሁ ነገ ጠዋት። እኔ ሪከርድ አላረኩም ራሴ። መጽሐፍቶች የሚለውን በነገረ ክርስቶስ በኦርቶዶክስ እና በፕሮቴስታንት እንደገና ደግሞ የጌርሳም እምነት ሲፈተሽ እንደገና መጽሐፍቶችም ሁሉ ይዳሰሳሉ ትላለህ። ነገረ ክርስቶስ መጽሐፍቶቼም የኔ የፕሮቴስታንት መጽሐፍቶች ይዳሰሳሉ። እኔ በነገራችን ላይ ኤምኬሲ አማኝ ነኝ። ከዛ ማምጣት ይችላሉ። ኤምኬሲን ዶክመንት ሁሉ መበርበር ይችላሉ። እኔም የነሱን እበረብራለሁ ጠቅላላ። ታንኪዩ ነገረ ክርስቶስ ታያላችሁ። ስልክ አያነሳልኝም እንኳን ሊመጡ ሰባቱ ጎረምሳዎች ምን ነካህ ነው የሚሉት። እኔ እኮ እንትን እኔ ችግር የለውም ጌርሳም። አንተ እንደዚህ አንተ ነገረ ክርስቶስ ምንድን ያስፈልጋውን ችግር የለም ምናምን አትል ሲስ። አንተ ቢዝነስ ስራ ምንድን ነው የሚያደርግልህ? ስንት ጊዜ ተወያይተዋል። አኬ ተወያይተዋል። ልደት ሌሎች ተወያይተዋል። ምንድን ነው ነገረ ክርስቶስ ብሎ ያጣጣ እኔ እልቁንስ ይኸውልሽ መነን እኔ ኑፋቄ አስተማሪ ያለውን ባህሩን ያዡ እኔ ሉጣ ደህና መብቱ ነው። እኛ ጋር እኮ እንደዚህ መብቱ ነው። እኛ ሲሱዬ የኔን አቋም ታውቃለህ አይደል? የተቀበልኩት ወንጌል መላእክት እንኳ ቢቆም በቃ ከዚህ ከተቀበልኩት ነገር ወሸሽ ቢል እንኳ ምን እንደማደርገው ታውቃለህ። እኔ ባይዘቤ ክርስቶስን ባህሩ ፐርሰናሊም ታውቀኛለህ። እኔ አንተ አድናቂ ነኝ። በክራይስት አልደራደርም። በተሰጠኝ በትምህርት ጉዳይ እናወራለን እንጂ እንትን አይደለም። ኖ አልተረዳኝም ሲሱዬ። ባይዘዌ የኔ መሰረቴ ክራይስት ነው። የታነጽኩበት ትምህርት ደግሞ የሐዋርያትና የነቢያት ትምህርት ነው። ለመሰለ አንዳንድ ጊዜ ፊሎዞፈርስ ናቸው። በፊሎዞፊ የተመሰረተን እውቀት ለመቀበል ትንሽ ይከብደኛል። ማሙሻም ይሁን ነገርኩህ እኮ የምንወደውም ገብርኤል ይምጣ ቤዝዶን ባይብል ካወራን ማውራት እንችላለን። ኤቱዚ ችግር የለብኝም እዛ ላይ እና ልዩነታችን ምንድን ነው? በክርስቶስ በተቀበልነው ልጅነት ጉድፌቻ ወይም አዶፕሽን የሚለውን ነገር ኢቭን በትክክል አልተረጎመውም። እኔ በዕብራይስጥም ተረጉመዋለሁ፣ ቢፈልግ በግሪክ ተረጉመዋል፣ በአርማይካን መተርጎም እንችላለን። ኢትስ ኦል አባውት ፓወር ኤንድ ፖዚሽን ነው። ኢትስ ፓወር ኤንድ ፖዚሽን ነው እንጂ የማደጎ ልጅ አይደለንም። እንደዛ አይነት ፍችም አይሰጠውም መጽሐፍ ቅዱስ። እኛ እንደዛማ ከሆነ ምን ሊሆን መሰለ እንዴ? እግዚአብሔርን አላህ ልናደርገው እኮ ነው። አይወልድም አይወለድም ወደሚል ልንመጣ እኮ ነው። የእኔ እግዚአብሔር ከሁሉ የሚለየው ምንድን ነው? እኔን ወደ ልጁ መንግስት ሲያፈልሰኝ በመወለድ ነው ልጅነትን ያገኘሁት። በመወለድ ከሆነ ደግሞ ከማይጠፋው ዘር ተወለዳችሁ ይላል። ዘር የሚለውን ቃል ያዘው። ዘር የሚለው ቃል ከ16 ጊዜ በላይ ተጽፏል። በመወለድ ልጅ ያልሆነ ክርስቲያን ሁሉ ክርስቲያን ምንፍቅና ነው። ኖት አዶፕሽን። በመወለድ ይኸውልህ እግዚአብሔር እኮ አባት የተባለው መውለድ ስለሚችል ነው። ይህን ቃል ቻሌንጅ የሚያደርግ ካለ ጥረው፣ ሜሎስንም ጥረው፣ ማሙሻንም ጥረው፣ ማንም መጥቶ መከራከር ይችላል። አይዶን አቬኒ ፕሮብለም። ከሜሎስ ጋር እኮ ተከራክራችሁ ነበር። ሜሎስ ይህን ትምህርት አልስማማ ብሎ ነበር። ያንተን ትምህርት እኔ ግዴታ እኮ ይቀበለው አይደለም።
this is my position እኮ አልኩ። እግዚአብሔር አባት የተባለው በአዲስ ኪዳን መውለድ ስለሚችል ነው። ከኤርሚያስም ጋር ተከራክረው ነበሩ። እስቲ ዝም በል ጉንፋን ይዟል። ዝም በል። የኔ ልጅነት መጀመሪያ አለው። የክርስቶስ ልጅነት ፍጻሜ ዘላለማዊ ነው። የክርስቶስ ልጅነት እግዚአብሔር መሆን ነው። በአይሁድ ታውቃለህ፣ በዕብራይስጥ ቋንቋ እግዚአብሔር ልጅ ማለት እግዚአብሔር ማለት ነው። እሱ ዓለማትን የፈጠረ ሁሉም በእርሱ የሆነለት ሁሉም በሁሉ የሆነው ክርስቶስ ነው። እኔ አይደለም ልፈጥር ጀርባዬ ጥቁር ይሁን ቀይ ይሁን ማላቅ ሰው እንደ ክርስቶስ ላይ ለማለት ደፋር አይደለሁም። ይህ ነው እሱ ኦምኒ ፕሬዘንስ ነው። በሁሉም ቦታ መገኘት የሚችል ነው። እኔ አሁን ውጭ ያለውን ምን አለ ብትለኝ ውሻ ይለፍ አይለፍ ማቅ ሰው አይደለሁም። ሂዝ ኦምኒ ነው። ግን እኔን ወደ ልጁ መንግስት ሲያፈልሰኝ ወይ ደግሞ በዘላለም አጠራር ሲጠራኝ ግን አባት የሆነው እግዚአብሔር በመውለድ ነው እኔን የእግዚአብሔር ልጅ ያደረገኝ። በመውለድ ያልመጣ ልጅነት አይደለም። ባይዘወይ ጉድፌቻ ትርጉሙን ይሄ ባህላዊ ጉድፌቻውን ብንወስደው ጉድፌቻ እኮ 3 ሲዝን ነው ያለው፣ 3 ስቴጅ አለው። አንደኛ ህፃንነት ስቴጅ አለው፣ ሁለተኛ ጎልማሳነት ስቴጅ አለው፣ ሶስተኛ የአዋቂነት ስቴጅ አለው። ገላትያን ስትመለከት ምንድነው? ስለ ህፃን ነው። ህፃን አንደር ሞግዚት ያድጋል የሚለው ምንድነው? በራሱ መብት ስለሌለው ነው። ክፉ ደጉን ስለማይለይ ነው። ጉድፌቻ ከሆነ 18 ዓመት ከሞላው በኋላ መብት አለው ወደ አሳደጉት ወላጆቹ መሄድ ወይንም ወደ ወለዱት ወላጆቹ መሄድ መብት አለው። እኔን ግን እግዚአብሔር አምላክ የሱ ልጅ ሲያደርገኝ ግን ሃሌሉያ ምንም ምርጫ ባልሰጠኝ ሁኔታ በኃጢአቴና በበደሌ ሙታን በነበርኩበት ጊዜ ቀስቅሶ አምኜው የሱ ጽድቅና የሱ ልጅ ሆኜ ነው የወለደኝ። የተወለድኩትም ከማይጠፋ ዘር ነው። ዘር የሚል ቃል ባይኖር ጉድፌቻ ብትለኝ እሺ፣ ይህን ዘር የሚለውን 16 ጊዜ ስለ እኔ መወለድ የነገረኝን እግዚአብሔር እንዴት አድርጌ ልጥሰው እችላለሁ? ሌላው ምንድነው? እነ ሜሎስ ትንሽ የሳቱት ምንድነው? ጉድፌቻ ግሪክ ትርጉሙ ኢትስ ኦል አባውት ፓወር ኤንድ ፖዚሽን ነው። በደንብ አድርገን መግለጥ እንችላለን። ለወገኖች ልለያችሁ እንግዲህ እና እሱን ለመናገር ፈልጌ ነው እንጂ እኔ ማሙሻ በጣም ወደው በጣም ጓደኛዬ በጣም 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 የምደነቅበት ጎበዝ አስተማሪ ነው። እዚሽ ላይ ግን ለእኔ ወይንም ከእግዚአብሔር ቃል እውነት ጋር ተነስተን ካየ ነው ስቷል ነው ምለው። በቃ ወይንም ቁጭ እንዴት ነው ስቷል? አዶፕሽን አይደለም we are not adoption መጽሐፍ ቅዱስን አታምንም ማለት ነው። አዳፕሽን አይልማ እንደዛ ይላል። እንደዛ እሺ፣ ኤፌሶን 1 ላይ ነው የምታወጣልኝ። በደንብ እናንብበው። ኦኬ፣ ኤፌሶን 1 ስንት ነበር? ቆይ ልጨርስ ነው። አዳፕሽን እያለ መጽሐፍ ቅዱስ አንተ ስቷል የምትለው ስለሱ እሱን እኔ እናንተ ዲቤት እናድርግ ሌላ ቀን ሲሳይ ያዘጋጅልን። ኤፌሶን 1 ስንት ነው? በሁሉም ቃል እሱ አንተ የምትለኝ አዶፕሽን ኤፌሶን ላይ ባይቃል ነው። እሱም መቼ እናድርግ መሰለህ? አሁን መሽቶባታል። እሱም በደንብ ማውራት እንችላለን። መጽሐፍ ቅዱስ አዳፕሽን እያለ አዳፕሽን በማለቱ ስቷል ለምን ትላለህ? አንተ የእግዚአብሔር ልጅ ሆንከው በመወለድ ነው። ቆይ እኔ የጠየቅኩ መጽሐፍ ቅዱስ አዳፕሽን እኔን ጠይቀህ አንተ የእግዚአብሔር ልጅ ሆንከው በመወለድ ነው ወይስ አዶፕሽን በመሆን? ለምንድን ነው ጥያቄን ሃይጃክ የምታደርገው? አንተ በመወለድ ማታመን ከሆነ መጽሐፍ ቅዱስ የሚለውን አዳፕሽን በማለቱ ስቷል የምትለው መጽሐፍ ቅዱስ ያለውን ማለት መሳት ነው። አዶፕሽን የእግዚአብሔር ይኸውልህ፣ በመወለድ የእግዚአብሔር ልጆች አይደለንም። አዶፕትድ ነን ነው አይልማ ቃሉ አይልማ። ስንት ላይ ነበረ? ኤፌሶን ስንት ነበረ? አዳፕሽን ሮሜም ላይ አለ። ሮሜ ስንት ምናምን ማለት ኖ መጽሐፍ ቅዱስ ቃል በቃል የሚለውን ስቷል አትበላ። የምትናገረው ነው። አዶፕትድ የሚለው ከሁለት ቃል የመጣ ነው ከግሪኩ። ኢትስ ኦል አባውት ፓወር ኤንድ ፖዚሽን ነው። እሱም ማውራት እንችላለን እኮ አልኩ። ገልጠን መጽሐፉን አይ ሃቭ ዘ ኦሪጂን ግሪክ እንትኑ ቨርዥን አለ እኔ ጋ
በጣም ትልቅ ክርክር የተደረገበት ነው እኮ በግልጽ አዳፕሽን ተብሎ የተጻፈውን ስቷል አትበላ። አንተ ለምንድን ነው እንደዚህ ደፍረ የምትናገር ክሌም የምታደርገው? ቆይ ወንድሜ ማሙሻ ይምጣና ለዚህ መልስ ይስጠኝ። ኖ ሜሎስም ብሏል። ሜሎስም ስቷል ነው የምትለው። ሜሎስ አዳፕሽን እኔም አዳፕሽን ለማምነው አዳፕሽን እኔ ወለ በመወለድ ያልመጣ ልጅነት ቃሉን አትቀበልም ወይ? አዳፕሽን የሚለውን የትኛውን መጽሐፍ ቅዱስ እንግሊዝኛ አዳፕሽን ነው የሚለው። ዊዝ ፓወር ኤንድ ፖዚሽን እቀበለዋለሁ። ኖ አዳፕሽን ማለታቸው ስተዋል። ፓወር ኤንድ ፖዚሽን ነው አልቀበለውም። በመወለድ ነው እግዚአብሔር ልጅ አልሄድንም። ትርጉም ጋር ሳንገባ መጽሐፍ ቅዱስ አዳፕሽን እያለ መተርጎም አለበት ማለቱ ዶክተር ማሙሻ ስተዋል፣ ሜሎስ ስተዋል የምትለው ምንድን ነው? ኖ ያሉት ምንድን ነው? እኛ የእግዚአብሔር ልጆች የሆነው በመወለድ አይደለም፣ አዶፕትድ ነን የገባ ነው የሚለው። አዶፕሽን ሃዝ ፎር ሚኒንግስ ብራዘር። ኦኬ በመጽሐፍ ቅዱስ በእንግሊዝኛው አዶፕሽን ይለዋል አይለው? አዶፕሽን የትኛው ከግሪክ ተርጉሞ ነው ያለው? የግሪክ መጽሐፍ ቅዱስ እንግሊዝኛው አዶፕሽን ይለዋል አይለው? ኢትስ ፓወር ኤንድ ፖዚሽን ነው። በቃ ነው ትርጉሙ አላልኩም። አዶፕሽን ይላል አይልም? እንግሊዝኛው ላይ ይላል። አዎ በቃ ታዲያ አዳፕሽን በማለታቸው ስተዋል ለምን ትላለህ? አንተ ነህ ሳትከው ብራዘር። ስተዋል አይደለም። ይኸውልህ በመወለድ ያገኘሁትን ልጅነት አታስጥለኝም ነው የምልህ እኮ አይደለማ። መጽሐፍ ቅዱስ የሚለውን በማለታቸው የክርስቶስ ዘር ባንተ ውስጥ አለ ወይስ የለም? መጽሐፍ ቅዱስ የሚለውን የሚሰሳተ ይባላል እንዴ? እሱን ቆይ መነን ያንቺ ለኩሰሽ የምትጠይው ነገ ከጌርሳም ጋራ ፕሊዝ ዋች ዩር ማውዝ። እኔ አሁን ከቅድም ጀምሮ እኔ የማላምንበትን እየተናገር ኢዝ ኦኬ ቤዚክ አንዳንድ ነገሮችን የሃይሉን አይቀበልም እያል ዝም እያልኩ ነበር። አሁን ግን በጣም ጥግ ስደርስ ነው ማለት አዳፕሽን የሚለውን መጽሐፍ ቅዱስ ዶክተር ማሙሻና ሜሎስ አዳፕሽን በማለታቸው አዳፕሽን በዚህ አልቀበለውም ስተሃል የምትለው አንተ ነህ የሳትከው። መጽሐፍ ቅዱስ የሚለው ኖ በዚህ እኔ አልቀበልም እኮ አልኩህ። ማልቀበልበትን ላስረዳህ እሞክራለሁ። በቃ ልተኛ ነው እሷ አስቸኩላናለች፣ ግን በደንብ እናየው ነበር። መጽሐፍ ቅዱስ የሚለውን እኮ ለእሷ ነው እኮ ጊዜም ስለሌለ። አሜን። ኢትዮጵያ ነው ወይስ አሜሪካ ነው? ሁለንተናዊ ሰው እኔ ይፋትና ጥሞጋ ውስጥ ነው የምኖረው። ለዛ ነው እኛ ኢትዮጵያንን እንግዲህ ሌሊት ነው አሁን 8 ሰዓት ሆኗል። እኔ ይፋትና ጥሞጋን አታውቀውም እንዴ? እኔ ኢትዮጵያዊ ውስጥ ነኝ ይለኛል። ባህሩ ኢትዮጵያ መታለ እንዴ? አዎ እዚህ ነው ያለሁት። ደውልልኝ አሁን